እሺ አላህ እጅ አለው ብሏል ሐዲስና ቁርአን። ስለዚህ ተነግሬሃለሁ። አላህ እጅ አለው ብለህ ታምናለህ ወይ? አላህ እጅ ባፊት አይን አለው ብለህ ታምናለህ ወይ? የአካል ክፍሎች ተውና አላህ ተባረከ ወተዓላ ለይሰ ከሚስሊሂ ሸይኡን ከሁሉም የጸዳ ነገር ነው። አንተንም እኔንም የፈጠረ ጌታ ነው። ገባ? የራስህን የፈጠረ ጌታ ነው። خلقنا ورزقنا ፈጠረንም የሚረዝ this is Islamic dilemma look ስለ አምላኩ ምንነት ሲጠየቅ ስለ አካላቱ ሲጠየቅ ያልተጠየቀውን ይመልሳል። ማንን ፈጠረ አላህ ብዬ አልጠየቅኩም። እኔ ማንን ይመስላል ብዬም አልጠየቅኩም። ማንንም አይመስል who cares? ቢያንስ ጥያቄውን ስሙ። ከስር ያላችሁ እህት ሙስሊሞች አስተውሉ። ጥያቄው ምንድነው? የሚመልሱት ምንድነው? እፎይ እጅ አለው የለውም ተብሎ ሲጠየቅ እፎይ እኮ ማንንም አይመስልም። ማይተጠየቅ እንደዛ ተብለ ሴና ሰላም ነሽ? ያልተጠየቃችሁትን አትመልሱ። ችግር ነው። ሴና አለሽ? እንዴት ነው? እግዚአብሔር ይመስገን። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። አለን። ምን አይነት አላህ ነበር ያንቺ አላህ? እጅ ያለው ነው ወይንስ የሌለው ነበር? እኔ የለውም ብለህ ነው እኛ የምናምነው። ግን እህቴ ደግሞ በቀደም እንደዚህ ስጠይቃት አለው አለችኝ። እጅም እግርም አለው ስትለኝ ደነገጥኩኝ። አንገትስ አለው? እንጃ እኔ አላውቅም፣ ግን እኔ የለውም ብዬ ነበር የማመልከው። ኤሬስ እስልምና ዲሌማ ነው። ሰላም አንደኛው አለ ብሎ ያምናል፣ አንደኛው የለውም ብሎ ያምናል። ሲጠየቁ ሌላ። ኤሬስ ኡሙ መሐመድ ሰላም፣ እንዴት ነህ? እንኳን ደህና መጣህ። ሰላም ነኝ። ኦኬ አላህ አካላቶች ፓርቶች አሉት ብለህ ታምናለህ? አላህ አካል ክፍሎች አሉት ብለህ ታምናለህ? በቁርአን የተገለጸውን እናምናለን፣ በሐዲስም የተገለጸውን እንዲሁ። ለምሳሌ ምን ጥያቄ ጠይቀኝና የተገለጸ ከሆነ የማውቀው ከሆነ መልስልሃለሁ። ለምሳሌ እጅ አለኝ ብሏል። አለው እንዳለን አለው ስንል ግን የአላህ እጅ ከፍጡራን ከምንም እጅ የማይመሳሰል እጅ መሆኑን እናምናለን። ምክንያቱም ለይስ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። ኦኬ አሁን እሷን ጨርሳታለህ። እሷን እንቀጥል። እግርስ አለው? ከተጠቀሰው ኦኬ አንገትስ? ያልተጠቀሰ ነገር አለ። አሁን የአካል ክፍል ማለት የሚያስተምረው ነገር ይሄን ጥያቄ ጠይቀህ የምታስተምርበት መልእክት ምንድን ነው? ማስተምርበት። ስለዚህ እጁ ምንድን ነው ጥቅሙ? ማለት እጁ ጥቅሙ ምንድን ነው? አለኝ ካለ ባህሪ ነው እኮ። ይሄ ባህሪን ታጸድቃለህ እንጂ ስለ ጥቅሙ ስለምናምን ልታወራ አትችልም። ስለ ጥቅሙ ያንተ መጀመሪያ አይምሮህን ከማመሳሰል አጽዳው። መጀመሪያ መጽዳት አለበት። እሱን አትቸኩል። እዛ ውስጥ አይን አለው? ኧረ ስማማ አዳምጠኝ እንጂ ኦፈይ መጀመሪያ ማለት ነው ለሱ አምሳል አባሽ ነህ አንተ። ተረጋጋ። ስለዚህ እኛ አሁን እያወራን ያለነው ዋብያዎች ነው። አይን አለ የለውም? ለምን አህባሽ ዋብይ ትላለህ? ሲጀመር ማለት በትክክል መልእክትህን ማስተላለፍ ነው። የሚፈልገውን ጥያቄ ማስተላለፍ ነው። እሱ ያንተን አስተምሮ አይቀበልም። ልዩነት ሊኖር ይችላል። የትኛውም እምነት ላይ የተለያዩ ልዩነቶች ሊኖሩ ይችላሉ፣ አለመግባባቶች። ያለበትን መሳላ ሰሞኑን እየተከታተልኩ ነው። አንዴ እኔንም አድምጠኛ። ሰሞኑን እየተከታተልኩ ነው። የምታነሳው ኺላፍ ያለባቸውን ጉዳዮች እየመረጥክ ነው እና ከእንዲህ አይነት ነገር ምንድነው የምትማረው? የምታስተምረውስ ማህበረሰቡ አንተን የሚከተልህን ሰው ምንድነው የምታስተምረው? መልእክትህ የሰው ልጅ እኮ የተራበው ምንድነው? ማን ነው ፈጣሪ?
እየየ ሂላፍ እንዳለበት ካወቅ ደብቃችሁ የኖራችሁትን አስተምሮ ስለ አምላካችሁ ምንም እንደማታውቁ ማሳወቅ፣ አምላካችሁ ከሺህ እንደሚበልጥ ማሳየት ለህዝብ ግልጽና የተብራራ ነው። እስልምና አንድ ነው የሚለውን ተረት ተረት ማፍረስ አላማ የሱ ነው። ኤኒዌይስ ኡስማን ቀጥል። 7 ቁጥር ሮላንዶ እውቀት ያላችሁ ግቡ። ከ5ኛ ክፍል ያለፋችሁ ለየያት ግቡ፣ ለመመለስ ግቡ። ኡስማን አለ እየየ ለማለት አትግቡ። ቢላል እንኳን ደህና መጣ። ሰላም ነው መስገን ነው። ሰላም ጥያቄ ጠይቅ። ኦኬ አካላትን ጥያቄ ተናገር። ምንድን ነው? ኦኬ አካላትን ታርቃለህ? አላህ አካላቶች ክፍሎች አሉት ብለህ ታምናለህ? አለው ግን እንደ ሰው ሳይሆን ባታለ ሲባል እንደ ሰው አይደለም። አላህ ባታለ ሲባል የሚበላ የሚጠጣ ሳይሆን ደግሞ እንደ ሰው ደግሞ ገዘራ ይዞ የሚሰራ ሳይሆን የሆነ እስክርቶ ይዞ ምጽፍ ሳይሆን አላህ ራሱን የቻለ የማይገመት ባታለው እሱ አላህ ማለት ነው። ኦኬ ተውራትን በእጁ ነው የጻፈው በእግሩ ነው የጻፈው? አላህ በምንም የጻፈውን እኔ መገመት አልችልም። አላህ እንደ ሰው በእጅም በእግርም ተጻፈ አይባልም። አላህ በቃ እሺ የሚያደርገው ነገር በሰው አይምሮ የሚለካ ነው። አደምን በምኑ ነው የሰራው? አደምን በምኑ ነው የሰራው? ከጭቃ ሰራ። በምን በእግሩ ነው የሰራው በእጁ ነው የሰራው? በምንም ስራ ሲባል እንዳንተ እስክርቶ ይዞ እንደምጽፍ እየገመትክ ነው። አሁን ያንተ መጽሐፍ ቅዱስ ላይ ማለት ምን ይላል? የራስ ምላሽ መልስ። አታልቅስ። ሰውን እንደ ምሳሌ እንፍጠር አላለም? አታልቅስ እየያትበል የራስን እምነት ግልጽ አድርግና ተናገር እንጂ እንዲያሰብክ ነው እንዲየሆንክ ነው ብለህ ጀጅ አታደርግ። አካላት ክፍፍሎችን ካጸደቅ እነኛ አካላቶች ደግሞ ምን አይነት ጥቅም አላቸው? አይኑ ማያ ብቻ ነው ወይንስ አይኑ መሄጃ እንደ እግርም ያገለግላል? ጆሮ መስሚያ ብቻ ነው ወይንስ እንደ እጅ መያዣም ያገለግላል? የማንንም አይመስልም ስትል እጁ ትንጥዬ ወይንም ትልቅዬ ስለሆነ ነው የማንንም አይመስልም ያልከው? አይኑ በጣም ግዙፍ ስለሆነ ነው የማንንም አይመስልም ያልከው? ወይንስ ከምን አንፃር ነው የማንንም አይመስልም? አንዴ ባንተ ጥያቄ አስይዤ የሆነ ጥያቄ አንተ መጠየቅ ትችላለህ? ቀጥል። ዘፍጥረት ላይ ሰውን እንደ ምሳሌ እንፍጠራለን። ታዲያ እንዳንተ ነው ተፈጠረው? አላህ እንዳንተ ነው ማለት ነው? እኛ አካላትን አናዘቅማ። ስለዚህ ሰውን እንደ ምሳሌያችን እንደ አርአያችን እንፍጠር። ቆይ እንደ አርአያችን እንፍጠር ካለ በኋላ እዛው 28 ላይ መልስልሃል እኮ አላነበብከውም እንጂ ገዢነቱን ነው። እሺ ገዢ እንዲሆን ስልጣን ሰጠው እግዚአብሔር። መልኩ ባህሪው ምንድነው? ገዢ ነው በፍጥረታት ላይ። ስለዚህ ለአዳምና ለሔዋን ተዛ ምን ይሰጣቸዋል? በሰማይም በምድርም ያሉትን እንዲገዙ እግዚአብሔር በባህሪ የሚገዛውን በጸጋ እነሱ እንዲገዙ ስልጣን ሰጣቸው። ያንን ነው መልክ ያለው። መልክ ይሄ በመልክ ይገለጻል። ያ የኛ ላይ ደግሞ እንደዚህ በመልክ ራሱ የሚገለጽ አይደለም። ታውቃለህ እኮ እያልኩ እኮ ነው። በመልክ እንደዛማ ካመጣ እኮ አደምን እኮ አላህ 60 ክንድ አድርጎ በመልኩ ፈጠረው ይላል። እኔ እዛ ውስጥ መግባት አልፈልግም። ምክንያቱም እንዴት ኢንተርፕሬት እንደምታደርጉ ስለማቅ ማለት ነው። ያ አስተምሮተ ነው። እኛ እዛ ጋር አንድ ገዢነቱ ቁጥር 28 ይመልሰዋል። አንድም ደግሞ ሶስቱን የግብረ ነፍስ ባህሪያትን የሚያመለክት ነው። ነፍስ አዋቂ ነች፣ ረቂቅ ነች፣ ማትያዝ፣ ማትታይ፣ ማትዳሰስ ነች። አምላካችን ረቂቅ፣ ማይታይ፣ ማይያዝ፣ ማይነካ እነዚህ ግዙፍ አካል የሌለው ነው። ስለዚህ ሰው የነፍስና የስጋ ውጤት ነው አይደለ? ስለዚህ አምላካችን በአካል 3 ነው። ነፍስ 3 ግብረ ባህሪያት አሏት አይደለ? አዋቂ ነች። አምላካችን እውቀት ባህሪው ነው። እንደሆነ ጭንቅላት እንደናንተ ማወቅ የሆነ ገንዘብ የሚያደርግ አይደለም። የእናንተ እንደዛ ነው። ራሱ እሱ ሙሉ እውቀት ነው። አምላካችን ባህሪው ራሱ እውቀት ነው።
እንጂ የሆነ ሰዓት ላይ የሆነ ነገር ኦኬሽን አፕን ሲያደርግ የሚያውቅ አይደለም። የሆነ ነገር ሲፈጠር ማወቅ የሚለው ራሱ ፈጣሪ ሁሉን ያውቃል የሚለው ራሱ እንከን ያለበት አስተምሮ ነው። ባይዜ ሁሉን ያውቃል የሚለው ራሱ የፈጣሪን ባህሪም ይገልጽ አይደለም። ራሱ እውቀት እኮ ነው። አወቀ የሚለው በራሱ የሆነ ነገር ጅማሬ ያለው ነገር የሚጠቁም ስለሆነ ማለት ነው። ኮዝ ኤንድ ኢፌክቶች ስለሚያመጣ ኮዝ ኤንድ ኢፌክት ስላለ ማለት ነው። ከኮዝ በፊት አቅም አይነት እሳቤን ስለሚያመጣ ማለት ነው። ለማወቅ የሆነች ጭንቅላት የምትባል የሚያስፈልገው አምላክ የለንም እኛ። ቃል ለምሳሌ ወልድ የአብ ጥበቡ ተብሎ ይገለጻል። የአብ ጥበቡ ነው፣ እውቀቱ ነው። ኤኒዌይስ ስለዚህ ነፍስ አዋቂ ነች። ፈጣሪ በባህሪው አዋቂ ነው። ታዲያ በዚህ አንተ አስተሳሰብ ታዲያ ኢየሱስ አምላክ አይደለም ያልክ ነው። ኢየሱስ አምላክ አይደለም ያልክ እኮ ነው። እሱ አትንቀልቀል እኔ ታርግስ እንዳትደፋ አትደፋለህ። አይ እሱ መልስ መጀመሪያ ኢየሱስን አምላክ መሆኑን ያመንክ ነው። አሁን እዚህ ጋር ኦኬ አላህን ከኢየሱስ ጋር አነጻጽረው ነው። ኢየሱስ ኢየሱስን እንደ አምላክነት ታምናለህ አይደለም? እኔ አላምንም። ኢየሱስን እንደ አምላክነት የምታምነው ከሆነ ኢየሱስ አሁን አምላክ እንዳልሆነ ያመንክ ነው አንተ። ስለዚህ ወንድማችን ከማን ጋር እያገናኘ ነው ማለት ነው? ኢየሱስ ሁለት እጅ አለው፣ አላህ ሁለት እጅ አለው። ኢየሱስ ሁለት እግር አለው፣ አላህ ሁለት እግር አለው። ኢየሱስ ሁለት አይን አለው፣ አላህ ሁለት አይን አለው። ኢየሱስ ሁለት ጆሮ አለው፣ አላህም ሁለት ጆሮ አለው። ስለዚህ የአላህን ባት እኔ በምን እንደሚያምን አውቃለሁ። እሱ ችግር የለም። አሁን ኢየሱስን አስረዳ እስቲ አንተ አምላክነቱን እንግዲህ እዚህ ጋር ስለዚህ እንደዛ አገናኝተው ከሆነ ቴንኪው ብለን እንቀበላለን። እኛ አምላክ በባህሪው ነው ያልነው። ክርስቶስ ደግሞ በስጋ የተገለጠ አምላክ ነው እንጂ አምላክ በባህሪው አስቀድሞ ስጋን ከመዋሃዱ በፊት እንደዛ ነው ብለን አናምንም። ስለዚህ ክርስቶስ በስጋ ተገለጠ፣ ስጋን ፈጥሮ በስጋ ተዋህዶ ተገለጠ፣ በስጋ ተገለጠ ብለን መለኮት በስጋው ተገለጠ እንጂ መለኮት በባህሪው ስጋን ሳይዋሃድ ያንተ ኢየሱስን አባቱ ቀን ሂዶ ተቀመጠ፣ ባህሪውም ተቀየረ ምናምን። ተረጋጋ፣ ትደፋለህ። ስለዚህ እኛ በባህሪ አምላክ መለኮት በባህሪው እጅ፣ እግር፣ ክፍሎች፣ የአካል ክፍሎች፣ አይን የምትባል የሚያይባት ብቻ፣ ጆሮ የምትባል የሚሰማበት። አትሳደብ። ያው የሚጠይቀውም በቀስት ያልክ መለስ። አንተ ሳይሆን ችግር ያለብህ አንተ ጋር የሚከራከሩ ሙስሊሞች ናቸው። ደደብ ሰው እኮ ነህ አንተ ማለት እንዴት ነው? አንተ ጋር የሚከራከሩ ሙስሊሞች እኮ ነው የሚገርሙኝ። አንተ ሳይሆን መልስ። እሺ ምንም አልመልስልህም። ለአንተ ምንም ጥያቄ የለህም። አንተ የህዝቡን ማበላሸት ክርስቲያን ላይ እየቀለድክ ነው። አትቀልድባቸው። አንተ ምንም እውቀት የእስልምና አንድ ሀሳብ እፎይ ማለት እንደተማረ ሰው የተማረ ሰው ይግባ እያልክ እየተናገርክ ነው። አንተም እዚህ ያለ 2300 ሰው ታዛቢ ነው። የራስህን ሀሳብ ብቻ እየተናገርክ ሌላውን ሰው ሚውት የምታደርግ ከሆነ ይታዘብሃል ሰው እኮ። እኛ እንድንመልስ እኮ እድሉንም አትሰጠንም እኮ። እንድንመልስ እድል እንኳን አትሰጥም። የራስህን ሀሳብ ትናገራለህ፣ ሌላ ሰው መልስ ሊመልስ ሲል አንተ የምትፈልገውን መንገድ እስካልመጣ ድረስ ሁኔታውን አይተህ መልሱን ሁኔታ አይተህ ሚውት ታደርጋለህ። እንዲህ አይነት አወያይ እኮ የለም። ሞዴሬተር ሆነ እንዲህ መሆን የለም። አታቀስቀጥ። እኔ አላለቅስም፣ አንተ ነው የምታለቅሰው። እኔ አላለቅስም። እንኳን እንደሚተርጉ ጥያቄ ካለ ጠይቅ። ጠኛ ጋር እስልምና ጋር ጥያቄ ተጠይቆ የማይመለስ መልስ የሌለው ጥያቄ የለም። እስልምና ላይ መልስ። እየመለስን ነው፣ እየጠየክ ነው፣ እየመለስን ነው። ለሪፈርድ እንዲመቻች ጎን አድርጌ ልለጥፈህ ና። አላህ ክፍል አካላት አሉት ብለህ ታምናለህ? ምንም አታስፈራራ፣ ጠይቅ። አላህ የክፍል አካላት መልሽ እልሃለሁ። የተገለጹትን እናምናለን፣ የተገለጸልን እናምናለን ብያለሁ። አላህ ጭንቅላት አለ የለውም? ካልተገለጸ አናምንም። ሎክ በዚህ አይነት አገላለጽ አትግለጽ። ሎክ አላህ ጭንቅላት ይኖረው አይኖረው አያውቅም። የሚያመልከው አምላክ ጭንቅላት ይኖረው አይኖረው አያውቅም። ይሄ ልጅ ጭንቅላት አለኝ ብሎ ነው እኔ ሊሞግት ስር የተቀመጠው። አምላኩ እንኳን ጭንቅላት ይኖረው አይኖረው ሚውት አድርገህ ነው የምታወራው። ሰው ይታዘባል እኮ። ሚውት አድርገህ ነው የምታወራው። ጭንቅላት አለ የለውም? አምላክ ጭንቅላት አለ የለውም?
ሚውት አድርጋ ነው ወይ ሰውን የምትጠይቀው? እንዴ ጠይቀው የለውም መልስ። አንተ እኮ ፍጡሩን ነው የምታመልከው። አንተ ነህ እኮ ፍጡሩን ነው የምታመልከው። አምላክ ጭንቅላት አለ የለውም? እጅግ ነው የምታመልከው። ልጁን ነው አባቱን ነው የምታመልከው። አታልቅስ። ማን እንደምታመልከው እንኳን አታውቅም። ይሄንን ነው ህዝብ ያንተ ህዝቦች እየተሰቃዩ ያሉት ማን እንደምታመልኩ ስለማታውቁ ነው። አታልቅሱ። ተወርዳላችሁ። አታልቅሱ። አንድ ጊዜ ብዙ ጥያቄ አላችሁ። የኦርቶዶክስ ተከታዮች ብዙ ጥያቄ አላቸው እርስ በርሳቸው ተከታዮቹ። አይ አምላኩ ጭንቅላት ይኖር አይኖር አያውቅም። ሉክ ቻሌንጅ አድርጉ እስቲ አንዴ። አላህ ጭንቅላት አለው ወይ ያላችሁ ጻፉ ኮሜንት ላይ። አላህ ጭንቅላት አለ የለውም? ክርስቶስ ላይ አፍ እንደመክፈት ቀላል አይደለም። ጭንቅላት የሌለው አካል ያመለክ ሰው አታምልክ ይለኛል። ጭንቅላት የሌለው አካል ከማምለክ ጭንቅላት ያለውን ሰው ማምለክ አይሻልም እንዴ? እንደውም ከነኚህ ጭንቅላት የሌለው አካልን እግር ያመለክ ኢዴት ደደብ ነህ። ሰውን ሚውት እያደረክ ነው የምታስወጣው። ደደብ ረስ ጭንቅላት የሌለው አምላክ እያመለከ እኔን ደደብ ይላል እንዴ? ከጎኔ አስቀምጬ ለጥፋለሁ። እኔ ስከፋባችሁ ከጎኔ ነው ማደርጋችሁ። መለጠፍ ተማረ ማለት ነው። ጭንቅላት አለው የለውም? አላህ ቻሌንጅ አድርጉ እስኪ። ይህንን ሳምንት እንደውም ቻሌንጅ እናደርጋለን። አምላካችሁ ጭንቅላት አለው የለውም? አምላካችሁ ጭንቅላት አለው? ለምንድን ነው ወሰነ ስራ ታልቅስ፣ አንተም ታልቅስ። ሉክ አካላታችሁ እግር ካለው፣ እጅ ካለው፣ አይን ካለው፣ ባት ካለው ኢች ፋንክሽናቸው ደግሞ ዲፍረንት ከሆኑ አይኑ ማያ ከሆነ መስሚያ ካልሆነ፣ ጆሮ መስሚያ ከሆነ ማያ ካልሆነ፣ እግሩ ሜጃ ከሆነ ማያ ወይንም መስሚያ ካልሆነ ኢች ቦዲ ፓርቶቹ ዲፍረንት ፋንክሽን ካላቸው የተለያየ የተናጥል አካላቶቹ የተለያየ ባህሪያትና ተግባራት ካላቸው አላህ ጭንቅላት አለው የለውም? ጭንቅላት ከሌለው ጭንቅላት የሌለው አምላክ ለምን ታመልከው? ጭንቅላት አልባ አካል ለምን ታመልካለህ? ምክንያቱም አካላት ክፍል ስላጸደቃችሁ ማለት ነው። እጅ፣ እግር፣ ባት፣ ፊት፣ አይን ያለው ነገር ግን ጭንቅላት የሌለው አምላክ ጭንቅላት ከሌለው አንተ እንዴት ጭንቅላት ሊኖር ይችላል? ማይ ላይፍ እንኳን ደህና መጣሽ። ሰላም እፎይ፣ ደህና ቆያችሁኝ? ሰላም ነው? እንዴት ነው? ሁሉ ሰላም። አምላክሽ እንዴት ነበረ? ጭንቅላት የነበረው ነው ያልነበረው ነበር የምታመልኪው? እኔ ተማሪ ነኝ፣ ገና እየተማርኩ ነው። በፊት ግን ምን ብለሽ ነበር የምታመልኪው? እንደዚህ አካላት ክፍሎች ምናምን ታውቂ ነበረ? እኔ አላቅም፣ የለም ብዬ ነው የማምነው። ኦኬ፣ አካል ድምር ውጤቶች አይደሉም ብለሽ ነው የምታመልኪው? መስጊድ መሄድ፣ ሰላት ማድረግ፣ መመለስ፣ አላህ መልስ አለው ለሁሉ መፈክር ነው አይደለ? በፊት እንደዛ ነው እኔ የማውቀው። ዛሬ አንቺ አላህ እንዴት ነበረ? ጭንቅላት ነበረው ነው ጭንቅላት አልባ ነበር? ነው ጭንቅላት የለውም እግር የለውም። አንቺ ደግሞ አባሽ ነበርሽ። እኔ ዋህቢ አይደለም ቤተሰቦቻችን ጠቅላላ። ኦኬ፣ ጭንቅላት አልባ አካላት ነው። ሴና እህቷ ዋህቢያ እንደሆነች ነው የነገረችን። ጭንቅላት አለው እሷ የእህቷ ጭንቅላት እግር አለው። ጭንቅላት አለው ብላሻለች። ሴና ጠይቂያት እስኪ። ሴና አለሽ? አዎ ጠይቂያት። ከአንድ ቤት ራሱ የተለያየ ነው የሚሆነው፣ ከአንድ ቤትም የተለያየ ነው የሚሆነው እና እኔ የለውም ብዬ ነበር የማመልከው። እሷን ስጠይቃት ግን አለው አለችኝ። እግርም ሁሉም ነገር አለው አለችኝ። እንግዲህ ኦልራይት። ስለዚህ ነፍስም የለውም ሐውልት ነው ወይስ ጣዖት ነው? ይሄንን እስኪ ይንገሩን፣ ማርያም ንገሩን በላቸው፣ ይንገሩን። ኦልራይት እሺ፣ ኩን ፈየኩን የምትመልሰው አለ? ኩን ፈየኩን
ሰይድ ለምንድን ነው ሚውት የምታረግ? ሚውት እያልከ ነው እንደምትወያየው። መጀመሪያ እኛም የምንሰጥህን ሐሳብ በስነ ስርዓት መመለስና ቀጥል መልስ። ምንድን ነው የምንመልስልህ? መጀመሪያ ነው የመጣሁበትን አጀንዳ ተገባ። አንተ ስለ እስልምና ምንድን ነው ፖለቲካ ነው እየሰራህ ያለኸው ወይስ ከኛ ጋር እየተመካከርክ ነው ውይይት የጀመርክ ወይስ ከፈጣሪ ጋር ነው ግጭት? አንተ አልገባንም እኮ። ከሰርና አዳምጥ ተማር። ከስር ሙስሊሞችን ከጨለማ እያወጣው ነው እየያ አይሰለቻቸውም እንደ እየየ ማለት እነዚህ ሰዎች በእናታችሁ። ኦኬ የአህመድ ልጅ ቀጥል። እሺ አማን ነው? እንዴት ነው? ሰላም ነው ይመስገነው። አረብኛ ስም የዲን ወታደር ተረጋጋ፣ ተራን ጠብቅ። እሺ ወይ እፎይ እንዴት ነው? እንኳን ደህና መጣ። እንዴት አመሸህ? ይመስገነው አለን። አይ አንዳንድ ጥያቄዎችን እያየሁኝ ራስ አለው የሚለውን መረጃ ሙስሊም ሆኖ የሚያመጣልህ የለም። አይን ለሚለው እጅ ለሚለው እግር ለሚለው ፊት ለሚለው መረጃ አለ። ራስ ግን ለሚለው የለም። እውቀት በሚለው እውቀት አለው። አላህ አዋቂ ነው ያውቃል። ግን ራስ አለው የሚለው እኔ ሙስሊም ነኝ መረጃ የሚያመጣልህ ሰው አለ ብዬ አላምንም። ኦኬ ስለዚህ የለውም ነው ይባላል አለው ነው ይባላል። በግምት ልነግርህ አልችልም። አሁን እኔ ያለው ብዬ ብልህም መረጃ አላየሁም። እውቀት አለው ነው እንግዲህ በምንድን ነው እውቀት አለው? አሁን እንደዚህ አንዳንድ ነገር ከተነገረህ ውጭ መጠየቁ አንዳንድ ጊዜ ወደ ፍልስፍና ሊወስድ ይችላል ብዬ አስባለሁ እንዳማኝ። አሪፍ። ነገር ግን የአካል ክፍሎች እንዳሉት ታምናላችሁ? ታምናለህ? አይን አሁን ብትል እኔ መረጃ እነግርሃለሁ። አይን እንዳለው የሚነግር እጅ እንዳለው ከቁርአን እነግርሃለሁ። እግር እንዳለ ከሐዲስ እነግርሃለሁ። መረጃ ማለት ነው። ፊት እንዳለው ስለዚህ ሎክ እጅ አለው፣ አይን አለው፣ ባት አለው፣ እግር አለው፣ ጆሮ አለው፣ ፊት አለው የማንንም አይመስሉ እነኚህ ሁሉ እንዳሉት ታሰብታለህ አይደለ? ለይሰ ከሚስሊሂ ሸይ እዛ ቁርአን ላይ ይላል። ለይሰ ከሚስሊሂ ሸይ ይላል። ችግር የለውም ተስማማን በሱ። ስለዚህ ማንም አይመስሉ አሉት አካላቶች ማለት ነው። ሰውን አይመስልም ማለት ነው። ያ አይመስልም፣ በቃ አይመስልም። እሱን ተስማማን። እነኚህን ካጸደቅ እግሩ እና አይኑ የሚያይበት ነው ወይንስ የሚሄድበት ነው? ኦኬ ቅድም የጠየቀው ጥያቄ ነበረ። በምን ነው የሚጽፈው ብለህ የጠየቀው ጥያቄ ማለት ነው። እሺ በእግሩ ነው የሚጽፈው በእጁ አልከኝ ብለህ ጠየቀው ልጁን ቅድም። እሺ ያን ቀለምን ሐዲስ ላይ የሚሉት ረሱል ሰለላሁ ዐለይሂ ወሰለም ቀለምን አዘዛት ነው የሚለው። ቀለምን እንድትጽፍ የሰው ልጅ አጀሉን ተወልዶ እንዲህ ይላል። ቀለም እስክርቢቶን ወይም ቀለምን ጻፍ ያላት ኩን ፈየኩን በሚለው إذا أراد شيئا أن يقول له كن فيكون عند النجر بفلق الجزي يزوال يا نجر يسرع له آدم عليه السلام بجون ويسرعቸው አይ እሺ ወደዛ እንመጣለን። ለሙሳ ተውራትን ጽፎ ነው የሰጠው አይደለም? እሱ ጽፎ አይሰጥም። ያው ከላይ ነው የሚመጣው፣ መልአኩ ነው የሚያመጣው። ጽፎ ሰጠውስ የሚለውን ተውራትን በእጆቼ ጽፎ ሰጠው ቢለውስ? ተውራት የተለየ ነው። አራት ነገሮችን አላህ በእጁ ሰርቶ ጽፏል ተብሎ ይታመናል። አንደኛ አርሽን፣ ሁለተኛ አደምን፣ ሶስተኛ እንትንን ተውራትን፣ አንድ ደግሞ ነበረ አራት ነገሮችን እንደ እስልምና አላህ በእጆቹ የሰራው ተብሎ የሚታመን መረጃ የለኝም። ይፎይዋ ለአደም አለይሂ ሰላም መረጃ አመጣልሃለሁ። ለአርሽ ለምትለኝ ለተውራት ተጽፎ እንደወረደ ነው እንጂ አላህ ጻፈው የሚል እኔ አላውቅም። አለ በእጆቼ ጽፎ ሰጥቷል። አደምና ሙሳ በተከራከሩበት ላይ ሙሳ አደም ምን ይለዋል መሰለ? ለአንተ እኮ አላህ ተውራትን በእጁ ጽፎ የሰጠህ ነህ ብሎ ይለዋል። አደም ሙሳን ማለት ነው። ሐዲሱ እስራኤል የሚባል አለ። ቁርአንና ሐዲስ ውጭ የሆነ በፊት የነበረ እዛ ላይ ሊኖር ይችላል። እሱን ደግሞ እንደ ሙስሊም መጥላትም አንችልም ማመንም አንችልም። አለ ብለን ያው እንደ ማንኛውም ሰው እንሰማዋለን።
እየተረዳኸኝ አይደለም እኮ ሳሂህ ሐዲስ ያ መረጃ ከፈትልህ አሁን የእንትኑን የተውራቱን ጽፎት አላህን የጻፈው የሚለውን ያ ካሜራ አልከፈቱም። አይ ቲንክ ኔትወርክ ጥሩ አለ መሰለኝ። አልተከፈተም። አይ ካሜራ ዝግ ነው። እኔ ጋር ነው የማይታይ። እኔ ጋር ነው የማይታየው። ይሰማል? ክርስቲያን ውጣና ግባ። እሺ ውጣና ግባ። ውጣና ግባ። ኔትወርኩ የሱ ጥሩ አይመስለኝም። ሎክ ወንድማችን አለ። ኦኬ ይሰማል? ይሰማል። ያ ዋና አርጉመንታችን ምን መሰለህ? ስለዚህ አላህ እጆች አሉት፣ እግሮች አሉት፣ አይኖች አሉት አይደለ? አዎ። ኦኬ እነኝን አጸደቅ። ያልተገለጹትንስ እንዴት ነው የምታደርጉት? ስላልተገለጹት እኔ አይመለከተኝም። የለውም አለውም ስለተነገረኝ ብቻ ማመን ነው የሚጠበቅብኝ። የለውም አለውም አትሉም ነው ወይንስ? ቆይ አለው ነው የምትሉት የለውም ነው የምትሉት? ከይፍያውን አላህ አይን አለኝ ብሎ ቁርአን የተነገረን አለ። ደጃል አዕወር ነው፣ አላህ የእናንተ ጌታ አዕወር አይደለም ብለው ረሱል ስለ አይን እንዳለው ነግረውናል። አይን አለው እናሰብታለን። ይህንንም በምክንያት ነው የተነገርነው። አላህ ጀሃነምን በእግሩ ይረግጣታል የሚል ሐዲስ አለ። እግር መኖሩ እናረጋለን። የዱላሂ መብሱጣታን የሚል ቁርአን ላይ አለ። የአላህ እጅ ሰፊ ነው እንደፈለገ የሚሰጥ ነው ብሎ ቁርአን ላይ የተቀመጠ አለ። ይሄ አሁን እነዚህ 3 ነገሮች ወይ 4 ነገሮችን እንዳለ አውቀናል። ከዚህ ውጭ ስለሌላው ነገር መጠየቅ ቢድዓ ነው ወይም ተጨማሪ ነገር ነው ይላሉ አህለል ዒልሞቹ። ኦኬ ስለዚህ ሰው ቢጠይቃችሁስ ምን ብሎ አለው ወይ ብሎ ቢጠይቃችሁ የተጠቀሰው ይሄ ነው የምንለው? የለውም ነው የምትሉት? አለው ነው የምትሉት? መኖሩን አለመኖሩን ራሱ ነው የሚያውቀው። የነገረን ግን ይሄንን ነው። ጎበዝ። ስለዚህ አላህ ጭንቅላት ይኖረው አይኖረው አታውቁም። እውቀት አለው። ጭንቅላት ይኖረው አይኖረው ግን እናንተ መናገር አትችሉም። አሁን ፍልስፍና ውስጥ አልገባም። እውቀት ያለው ጭንቅላት ስላለው ነው እንደዚህ ነው ምናምን ልና አልችልም። ተስማማን። አላህ የወንድ ልጅ ወይንም የሴት ልጅ ብልት አለው የለውም? ብልት አለው የለውም? አላህ እፎ አንድ ነገር ተባበረ። ይሄ ምን መሰለህ፣ አንተም ጌታ አለህ እኔም ጌታ አለኝ። ኖ ስላልተጠቀሰ ወደ ጌትነት ልንመጣ ነው። ያንተ ጌታ ወንድ ነው ሴት ነው ልልህ ነው። ችግር የለውም። እኛ አካላት ክፍል አናጸድቅም። አስቀድሞ ነው ስለማናጸድቅ እኛ ጋር ምንም ብትመጣ ምንም ችግር የለውም። ፈጣሪ እግዚአብሔር አያይም አይሰማም? አይ መሐመድ ተረጋጋ። እንትና ነርቨሳቱን ተረጋጋ። መሐመድ ተራን ጠብቅ። እፎይ ምንም አልሆንኩም። አብሽር ያለህበት ነገር ልግደልህ ተባበረ እኮ ትገድለኛለህ። ተረጋጋ። እሱ ይጨርስና እናወራለን። ሎክ ወንድማችን ያለህበት ኢትዮጵያ ውስጥ አይደለህም መቼም እንዲህ አፍ ሞልተህ የምታወራው። ወይ አንድ የሚቱ አድርጋ አንተ ሎክ ወንድማችን ወይ እፎይ የተገለጹትን የአካል ክፍሎች እናጸድቃለን አልክ። የአካል ክፍሎችን እግር፣ ባት፣ እጅ፣ አይን፣ ፊት፣ ጆሮ እነኝን አጸደቅ። የአካል ክፍሎች ባት አላልኩህም። ባት መረጃ አለህ? ባት እግር ነው ያልኩህ። ባትም እንዳለው ይናገራል እኮ ባት እግር
እኔ መረጃ ባት ለሚለው ንገረኝ። እግር እንዳለው አውቃለሁ። ባትም እንዳለው መጽሐፍ ቅዱስ እንትን ሐዲስ ላይ ይናገራል። ባት የሚገለጥበት ቀን ይላል። ኤኒዌይስ ቶ ባትን እሺ ቶ እሺ ባትን ቶ እሺ እራለው እነኚህን አጸደቅ የአካል ክፍሎች ናቸው። በተገለጸው ላይ እናስብታለን አለው ብለን እንላለን። ባልተገለጸው ላይ ዝም እንላለን። የለውም አለውም አንልም ካላችሁ ጭንቅላት ይኑራ አይኑራ አልተገለጸም። ኦኬ የለውምም አንልም አለውምም አንልም። ለምሳሌ ስለ ብልት የለውምም አለውምም አልተባለም። ብልት ስትጠየቅም ታዲያ ማለት የጾታዊ ሲሆን ለምን ሊያስደነግጥ ይችላል? እስ ኖርማል እኮ አልደነገጥኩም እኮ አልደነገጥኩም። ወይ አንዴ ሎክ ከአካል ክፍል አንዱ ስለሆነ ስለዚህ የለውምም አለውምም ካልተባለ እዛ ላይ ዝም ነው የምንለው ካልክ ብልትም ስትጠየቅ አለውም የለውም ማለት አትችልም። ዝም ነው። አንድ ጥያቄ ልጠይቅሽ። አንድ ጥያቄ ቀጥልሽ። ማለቴ ፈጣሪ እግዚአብሔር እሺ ቀጥል። ፈጣሪ እግዚአብሔር ያያል አያይም? እኛን ያያል። በምኑ? የእናንተ እኛ የእናንተ እግዚአብሔር ነው ያልኩ። ኦኬ በምኑ የሚለው ራሱ ምድርን ያያታል አያያትም? እሺ አዳም ያያል። በምኑ የሚለው እኛ ጋር አይሰራም። ምክንያቱም የአካል ክፍል አናጸድቅም። ሙሉ ተመልካች ነው። እንዴት? በአካል ክፍል አይን በምትባል ሳይሆን የሚያየው እሱ ሙሉ ተመልካች ነው። በረካ አሁን የፈጣሪ ለይሰ ከሚስሊ ሸይ ማለት ያያል እኛ በምንለው ቋንቋ አይን የሚለው እንዲገባን ነው እንጂ አስተያየቱ ምን እንደሆነ አናውቅም። እጅ ያለው እንድንል አሁን ያንተ ስለመለስክልኝ ነው። ቆይ አዳም አትረብሽ። ማንኛው ይረብሻለሁ? መሐመድ አትረብሽ። እናንተ እንደዛ አይደለም የምታምኑት። እናንተ እንደዛ ሳይሆን የአካል ክፍል አጥልቃችሁ የምታምኑት የአካል ክፍል ለይሰ ከሚስሊ ሸይ የሚለውን ላስረዳ ስለፈለኩኝ ነው። ኖ እሱ አይመጣውማ። እጆች አሉት። እጆቹ የማንንም አይመስሉም ነው የምትሉት። ሜቢ ገብተዋል። እጆች አሉት። እጆቹ የማንንም አይመስሉም ነው የምትሉት እናንተ። አሁን እኮ አንተ እንደዛ ነው። ልክ ነህ። አባባል ልክ ነው። አሁን አንተ ያያል አልከኝ፣ ግን አስተያየቱ እኛ እንደምናየው አይነት አስተያየት አይደለም፣ የተለየ ነው። በዛት አይነት ወይ አይን በምንለው አይነት አይደለም ነው እያልከኝ ያለው እግዚአብሔር አይደል? እግዚአብሔር ያየናል እኮ። አዎ እኛን የሚያየን ግን አስተያየቱ እንዴት ነው? ነገርኩ እኮ እኛ በአይን ክፍል አይደለም የሚያየው። እሱ ሙሉ ተመልካች ነው። መንፈስ ነው አምላካችን፣ በሙላት ተመልካች ነው እንጂ በአካል ክፍል አይደለም የሚያየው። እጅ፣ እግር፣ አይን የሚባሉ ነገሮችን ስፔሲፊክ አካል ለዛ ስፔሲፊክ ፋንክሽን ያላቸው አናጸድቅም አልኩህ እኮ። አንተ ስላጸደቅክ ነው ወንድማችን። ሀባሽ ብትሆን እግዚአብሔር የት ነው ያለው? እፎይ እግዚአብሔር የት ነው ያለው ብለን አንልም እኛ። ምክንያቱም እሱ የት ነው ያለው? ከስፔስ እና ፕሌስም ውጭ በሁሉ የሞላ በሁሉ ያለ ነው። ስለዚህ እንደናንተ የሆነ ቦታ ላይ ስላሌለ ይሄ ጥያቄ አሁንም እኛን አይመለከትም። የኛ አምላክ እኮ መንፈስ ነው ወንድማችን። አካል ክፍሎች እንደዚህ መሄድ መምጣት የተገደበ አናጸድቅም። እኛ ስለማናጸድቅ አይመለከተንም ጥያቄው። አሁን እግዚአብሔር ያለበትን ቦታ አልተግባባንም። ተግባብተናል። እሱ ከስፔስ እና ፕሌስም ውጪ በሁሉ የሞላ ነው። ምን ብያለሁ? በሁሉም ቦታ አለ። ያ ለምሳሌ እንዳትቆጣ ልጠይቅ ስለፈለኩ ነው። እንደ ቤት አለ ልትለይ ነው? እንደዚህ መጥፎ ቦታዎች ውስጥ እግዚአብሔር አለ። ፈጣሪ የሚያቆሽሸው ነገር አለ ብለህ ታምናለህ? እንዴት? ፈጣሪ የሚያቆሽሸው ነገር አለ ብለህ ታምናለህ? ፈጣሪን መጥፎ ባህሪነትን ለእሱ አንመኝም። ስለዚህ መጥፎ ባህሪ እሱን ያቆሸው ይችላል ማለት ነው። ፈጣሪን ፍጡር ተጽዕኖ ሊያሳድርበት ይችላል ብለህ ታምናለህ ማለት ነው። ለምሳሌ በእኛ ሐዲስ ኢነላህ ጀሚል ነው። ኢነላህ ጀሚል እሺ፣ እንዳላስፈራራ ቆንጆዎችን ይወዳል። ስለዚህ ውበቱ ተቆንጆዎች ውጪ ቆንጆና ነው። ራሱ ጠቀስከው እኮ ጀሚል ማለት ነው። ጥሩ ነገር ነው የሚወደው ማለት ቆንጆዎችን ይወዳል ነው የሚለውን ሐዲስ ነው የጠቀስከው። ኤኒዌይስ ሉክ አላህ ቆንጆ ነው። ቆንጆዎችን ነው የሚወደው። እኛ
እንደዚህ አይነት አስተምሮ የለንም። ስለዚህ ከውበት ጋር አያይዘን እንደዛ ታምን ከሆነ መፍትሄ ነው። እኛ ግን ምን እናምናለን? ውበት አይደለም። አልተረዳኝ። እኔ እኮ ትርጉሙን አሁን አማራ አንተ መጽሐፍ ላይ ያየውን እየፈሰሩ ቆንጆ እሱ ጥሩ ነው የሚወደው ነው ያልኩ እኮ ማተራ ያደርገንም እሱ መልክ አይደለም እያልኩ ያለሁት መልክ አይደለም እያልኩ። ለምሳሌ ሽንት ቤት ሂዶ እኔ ሽንት ቤት እጄ እጠቀማለሁ፣ በልቼ ሽንት ቤት እጄ እጠቀማለሁ። ይሄ ቆሻሻነት ባህሪ ነው እኮ ችግር የለው ደማተር እኛ ፈጣሪ ላይ ይሄን ባህሪ ለፈጣሪ አልሰጠውም ነው የምልህ። ለሱ አይገባውም። አዳምጥ እሺ እሺ ምክንያት ለምን እንደሆነ ታውቃለህ አንተ? ቦዲ ያለው አደረከው እንደኔ ቦዲ ካለው ደግሞ ቆሻሻ ነገር ሄዶ ይለጠፍበታል። ቆሻሻ ነገር ሄዶ ስለሚለጠፍበት ያቆሽሸዋል። የኔ አምላክ ደግሞ መንፈስ ነው። መንፈስ ከሆነ ደግሞ ቆሻሻ ሄዶ የሚለጠፍበት አይደለም። ቆሻሻ ነገር በባህሪ የባህሪ አምላኬ ላይ ሄዶ የሚለጠፍ ስላልሆነ በጥሩ ቦታ አዳም ለአርነት ይኖራል። በጥሩ ቦታ ላይ ጥሩ ነገር ስታደርግ አርነት ትወጣለህ፣ ነፃነት ትወጣለህ፣ ሰላም ፍቅርን ታገኛለህ። በመጥፎ ቦታ ሲኖር ደግሞ በቁጣ ይገለጣል ማለት ነው። በምህረት ሳይሆን በቁጣ ይገለጣል። እንኳን ፈጣሪ ተውና ብርሃን እንኳን ሊቆሽሽ አይችልም። የሆነ ፊዚካል የሆነ እንደዚህ ቦዲ የሆነ ነገር ስለሌለው ብርሃንን እንደዚህ ብርሃን አለ ጭቃ እንደዚህ ወራል ልጥፍበትም ምንም ብርሃንን እንኳን እንዴ መንፈሱ ነው ያዛጋልኝ አይደል? አይ ባለቤቴ የነበረች እና ያፋሸጋት ነው። አንተ መሰልከኝ። ኤኒዌይስ ሶሪ ሰላም በልልኝ። እሺ ሰላም ሻማብኝ ሰዓትን እንዳትል ደግሞ እንዳትቆጣኝ። ኤኒዌይስ ጥሩ ጸባይ ያለ ትመስላለህ። ወዳልሽ መንገድ ላይ ነህ። ኦኬ በረካ ይሆንልህ። ሉክ በደንብ አስተውል። እኛ አምላካችን ፊዚካል ቦዲ ያለው ብለን አናምንም። ፊዚካል ቦዲ ያለው ነገር ላይ ነው ቆሻሻ የሚለጠፍበት የሚይዝበት የሚያቆሽሸው ነገር። ሳሙና እንኳን ውሃ እንኳን ቆሻሻን ያነጻል። ሉክ ቆሻሻን ያነጻል፣ ያጠራዋል። ብርሃን በቆሻሻ ሊቆሽሽ አይችልም። ፊዚካል እንደዚህ ነገር ስለሌለው ማለት ነው። አምላክ ደግሞ ከዛም በላይ ረቂቅ ነው። ምንም ነገር እሱ ላይ ተጽዕኖ ሊያሳድር ፈጣሪ ላይ ተጽዕኖ የሚያሳድር ከሆነ ፍጡር ፈጣሪን ተጽዕኖ የሚያሳድርበት ከሆነ ፈጣሪ አይደለም ማለት ነው። ኦልዌይስ ፈጣሪ ምንድነው? እሱ ነገሮችን የሚያስጀምር ለነገሮች ምክንያት የሚሆን ነው እንጂ እሱን ሌላ ነገር የሚያስጀምረው ሌላ ነገር ተጽዕኖ የሚያሳድርበት አይደለም። ስለዚህ ይሄ አይምሮ ውስጥ ያሰብከው ለእኛ አይሰራም። አሁን እኛ ጋር ሲመጣ ውድቅ ይሆናል ማለት ነው። ግን እንደዛ ከሄድክ ችግር ያመጣባል። ምክንያቱም ፈጣሪ ወደ ፍጡር ውስጥ ይገባል። በገባ ቁጥር ፕላስ ደግሞ አደምን በእጆቼን የሰራሁት ይላል ሱራ 38:75 ላይ ለኢብሊስ ምን ይለዋል? በሁለት እጆቼ ለሰራሁት ከመስገድ ምን ከለከለህ ይለዋል። እንዴት ነው የሰራው? በሁለት እጆቹ። አንተም ቅድምም ብለኸዋል። ከምንድን ነው የሰራው? ሱራ 5:26 ላይ ከገማ ጭቃ ይላል። ስለዚህ ከገማ ጭቃ በሁለት እጆቹ ከሰራው አላህን የገማ ጭቃ ነክቶታል እጁን which is ቆሻሻ ነገር ነክቶታል። ጋነምን በእግሩ ይረግጣታል። ጋነምን በእግሩ የሚረግጣት ከሆነ ጋነም ደግሞ ጥሩ ነገር አይደለችም። ጋነም ውስጥ ያሉ ሰዎች የሚመገቡት ምንድነው? መግልና የቁስል እጣቢ። ያንን መግልና የቁስል እጣቢ ያለበት ላይ እግሩን ያሳርፋል አላህ። ያንተው ፊዚካል ቦዲ ስላለው ነው፣ ቦዲ ፓርት ስላጸደቅ። እኔ ጋር ግን ቦዲ ፓርት ስላላማላጸድቅ እነዚህ ነገሮች በሙሉ አይመለከቱኝም ማለት ነው። ተመለስ ወገን፣ እንዴት ናችሁ? አርዲ ሰላም ብያለሁ። ሰላም ወይ ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን አለን። ኦኬ ሱሱ ነኝ፣ የዲን ወታደር። አይሰማም? ይሰማል? እንኳን ደህና መጣሽ። እንኳን ደህና ቆየኝ። መልካም። ምግብ እየበላሽ ነው እንዴ? አዎ እየበላሁ ነው። ጨርሰሻል? ገና ነው? እሺ የዲን ወታደር
እሺ ጨርሽሽ። ዝም በይው የበላና የተማረ ይባላል። እሺ እፎይ አማን ነው? ሰላም እንዴት ነው? አልሐምዱሊላህ። መልካም አካላት ክፍሎችን ታጸድቃለህ እንደማይችል አላሁ ተዓላ የአካል ፈጣሪ እንጂ አላሁ ተዓላ አካል አይደለም። በመጀመሪያ ያው ይሄ የቁርአን ማስተምሮት የሐዲሱም ሰለፎቻችን የመጡበት መንገድ ምንድነው? አላሁ ተዓላ ማንንም እንደማይመስል በማንኛውም ባህሪው ማንንም እንደማይመስል። በነገራችን ጥያቄ ትክክለኛ ነው። አንተ እየጠየቅ ያለው ጥያቄ ትክክለኛ እኛም ጠየቀው ጥያቄ ነው። ምክንያቱም አንድ ሰው አካልን የሚመቸውን ነገር ሰጥቶ የማይመቸውን ይሄ አልቀበልም ወይንም አላውቅም የሚባል ነገር ይሄ እንደዚህ የተዛገበ አስተምሮት የለም እስልምና ላይ እና እነዚህ ሰዎች አንድ ጊዜ በዱዓፍ ሐዲስ እየተመሩና እንደገና ምሳሌ የድ የሚለውን አረበኛ ላይ ገብተህ ብታይ ብዙ ትርጉም አለው። ምሳሌ የድ የሚለው ቁድራ የሚባል ይመጣል። ምሳሌ ቁድራ ችሎታ በሚል ይመጣል። ለማ خلقت بيدي ያለውን አሁን በችሎታ ያፈጠርኩት በዚህ የፈሰሩ ሰዎች አሉ ሰለፎች ማለት ነውና አላሁ ተዓላ እጅ እግር አለው የሚባል ጌታ አይደለም በፍጹም። ሻፊዒ ኢማሙ ሻፊዒ እንግዲህ ሰለፍ ናቸው። ምሳሌነቱ ምን ይላሉ? አላህን እጅ አካል ያደረገ እጅ እግር አለው ያለ ሰውዬ ይሄ ሰውዬ ተስለምና ይወጣል ነው ያሉት። ይሄ ሰለፎች አስተምሯል። ሌላ ደግሞ የሙስሊሞች ጌታ ጀሃነምን በእግሩ ይረግጣል የተባለ ይሄ ውሸት ነው። ቁርአን ጋር ይጋጫል። እንዴት ተባለ? አላሁ ተዓላ ሱረቱ ሰጅዳ ላይ አንቀጽ 13 ላይ ምን ይላል? ለአምላአነ ጀሃነመ ሚነል ጂነቲ ወናሲ አጅማዒን ይላል። በቁርአን ላይ የነገረን እንግዲህ ይሄ ነው። አላህ እኮ በእርግጥ እንሞላታለን አለ። ምንድን ጀሃነምን ለአምላአነ ጀሃነመ ሚነል ጂነቲ ወናሲ አጅማዒን በሰው ልጅና በአጋንንት እኮ በእርግጥ እንሞላታለን ነው አለው እንጂ በግሬ ሞላታለሁ አላለም። እና ይሄ እንደዚህ ያለ አካል ማድረግ ሙስሊሞች ጋር ተቀባይነት የሌለው የተሳሳተ አካሄድ ነው ማለት ነው። በጥቅሉ የሙስሊሞች አካሄድ አካል የለውም። አላህ በአካል የሚገለጽ ጌታ አይደለም። ተአምራዊ የሆነ ጌታ ነው እንጂ አካል አለው እጅ አለው እግር አለው እንደዚህ የሚል ጌታ የሚባል ጌታ አይደለም ነው የኛ መታችን። ስለዚህ የክፍል አካላትን የሚያጸድቁት ሙስሊም አይደሉም ብለህ ነው የምታምነው? ምን ጥርጥር አለ? ይሄ ምንም ጥርጥር የለውም። ምክንያቱም አካል እኮ ነው እያመለከ ያለው እኮ። አካል ማለት እኮ ሲፈልግ አላውቀውም እያለ እጅ ሰጥቶ እጁ ላይ እኛ እኮ ምን ጠይቀው ጥያቄ ነው። በነገራችን አንተ የጠየቀው ጥያቄ እኮ እጅ አለው አለ እሺ አንገት አለው ወይ? ይሄ እኮ እኛ ምን ጠይቀው። ምክንያቱም አካል አድርገውታል። ይሄ ተስልምና ቁጥር አድርጎ የሚያስወጣ እምነት ነው። እስልምና ታውን እስልምናን ተመስሎ የመጣ ፎርጅ ነው እንጂ እስልምና አይደለም። ይሄ ሰለፎቹም ያልሄዱበት ነው። እስልምና ምንድነው? አላሁ ተዓላ ምንም አምሳያ የለው ጌታ ነው። مهما تصورت ببالك ይላሉ ሰለፎቹ። مهما تصورت ببالك فالله بخلاف ذلك አንተ እንደ ምን ብታስብ ብታንሰለስል አላህ ያያሳልከው ነገር አይመስልም። ያያሳልከው ነገር አላህ አይደለም። የሰለፎቹ መንገድ ይሄ ነው። የእስልምና መንገድ ይሄ ነው። አንዳንድ የተዋሹ ሐዲሶች አሉ ወይም ዱዓኢፍ የሆኑ ሐዲሶችን ወይንም በመጥፎ አረዳድ እየተረዱ እንጂ አላሁ ተዓላ ፍጡራን በፍጹም የሚመስል ጌታ አይደለም። እጅ እግር አለው የሚባል ጌታ አይደለም በፍጹም። ምሳሌ ሐጂ ሳኒ ሀቢብ ይባላሉ። የሀበሻኛው ሀገር ትልቅ ሙፈስ ያኔ በአማርኛ ተፍሲር ይፈሰሩ ነበሩ ማለት ነው። አሁን እነሱ በሐጂ ሳኒ የተፈሰረውን ተፍሲር ለነሱ ስለማይመቻቸው ቀይረውታል። አሁን ላይ ቀይረውታል። እዛ ላይ ቢገባው ባትል ያሉት ናቸውኝ ሲተረጉሙ አይዋ ሰምተሃል? አዎ ያንን በእነሱ ስም አድርገው ምሳሌ ባት የሚለው አስገብተውበታል። ባቱን የሚገልጥ ቀን ስለዚህ የሚለብሱም ልብስ አድርገውታል ማለት ነው። ባት የሚገልጥ ቀን ብለው የፈሰሩት ቀለምን ቀየሩት። ሱረቱ ቀለም 42ኛውን አያቀየሩት። አዎ ባት የሚገለጽ ቀን ብለው የቀየሩት እነሱ ናቸው። ሐጂ ሳኒ እንደዛ ብለው አልፈሰሩ። ይሄ ማን የነሱ አበላሽተውት ማለት ነው። እና ይሄ ምንድነው የዑለሞችን ኪታብ እያበላሹ እንጂ በእስልምና ላይ አላህ ማንንም አይመስልም። አላህ ምንንም አይመስልም፣ ምንንም አይከጅልም። አላህ በቁርአን እንደነገረን ገኒዩን አኒል ዓለሚን ብለን እናምናለን። ከሁሉም የተብቃቃ ነው፣ ምንንም አይመስልም ብለን ይሄ ነው የሙስሊሞቹ እምነት። ሁሉም ሰለፎቻችን የሚሄዱበት መንገድ ምንድነው? ይሄ ነው። ከዛ ውጭ ያለው የእስልምና ፎርጂ እስልምና እንደ ፎርጂ እስልምና ራሱ አይባልም። ዝም ብሎ እስልምና የተለጠፈ ዝም ብሎ ተመሳሳይ ነገር ነው። ስለዚህ የክፍል አካላትን የሚያጸድቁ ከሆነ ሉክ የክፍል አካላትን የሚያጸድቁ ከሆነ ወንድማችንም እንዳለው እምነታችሁን አስቀምጡ ነው። ሞራፍ ነው ዋብያዎች ላይ አላህን ፍራ። አንተ ሰው አላህን ፍራ። እስልምና መቼም ትምሉ ተለያይቶ አያውቅም። ላኢላሃ ኢላላህ ይዞናልና አላህን ፍራ። ይሄኛው ከላይ ያለው ሰው የመጨረሻ መሐይምና መሐይም ነው። ምንም የሚያውቀው ነገር የለውም። አንተ ግን የምትናገረው ሙስሊም ከሆንክ አላህን ፍራ። አላህን ፍራ። ቆይ ሚውት አድርግልኝ። መሳሪው ማንፈቅ እስልምና ሳሪው ይላል።
ተታመታ መሳደቡ አላህ ይጠይቀዋል ሐቢቢ አላህ ሁሉ ያጠፋውን አላህ ይጠይቀዋል ካፊር ከሆነ ሙስሊምን አትስደብ ይሄ የነብዩ ሰለላሁ ዐለይሂ ወሰለም አንዋር ተረጋጋ የትኛው አላህ ወይማ አካል አንዴ አላህ ይጠይቃል ካፊር ከሆነ ሙስሊም የእጅ ግርባት አይን የተወሰነ አካል የሌለው የተወሰነ አካል ያለው አላህ ነው የሚጠይቀኝ ወይንስ የዲን ወታደር የሚለው አላህ ወይንስ አንተ የምትለው አላህ አንተ የምትለውን አላህ እሱ አምላክ አይደለም እያለ ነው አላህ Subhanahu Wa Ta'ala ليس لك من كل شيء ይሉናል በቁርአን ተስበር አላህ ማንንም ቆይ አንተ ቁርአን ተስበር መጀመሪያ አወለን ተዓለም ثم ተከለም አታዝም ብለህ አታወራ እንደሱ ቁርአን ተስበር ደግሞ አሁን የፎይ ጋር ያወራው ቆይ ዝም በልማ ሌላ ደግሞ እፎይ አሁን ለተደሞ ያነሳው ነገር ነበረ ምሳሌ ስለ ቁርአን ሐንበልያ ጋር ሁሉም ይከፋሉ አሁን እነዚህ ተባሉት አንኛው የለው ማላ አንኛው ደግሞ መኖር ማልናገር ማለ ምናምን ያልከ ነበርና እዛ ላይ ደግሞ ጃሂል ነው ሁሉ እስቲ ዝም በል ወንድሜ እዛ ላይ ደግሞ ሐንበልይ መዝሐብ እንግዲህ ከኢማሙ አህመድ በስተፊት ኢማሙ አቡ ሐኒፋ አሉ አቡ ሐኒፋ ምን ያሉ ክታባቸው ላይ አላሁ ተዓላ ንግግሩ ማንንም እንደማይመስል ይሄ ግን የተጣፈው ይሄ አመላካት ያላህን አዘልየው ንግግሩ አመላካች ነው የሚሉት እና በሐንበልይ ጊዜ በኢማሙ አህመድ ጊዜ ሙዕተዚላዎች ነበሩ ሙዕተዚላዎች አላህ ጭራሽ አይናገርም ብለው ስለሚያምኑ በሳቸው ብዙ ማዕቀብ አደረጉባቸው ብዙ እንትራዎቹ በሰዓቱ አቅም ነበራቸው ማለት ነውና ለዚያም ፍራቻ ይሄ ቁርአን ለፍዙን ይሄን የተጣፈውን መخلوቅ ነው ቢሉ እነዛ አላህ ንግግር የለውም ብለው ስለሚያምኑ ለነሱ ብትር ማቀበል እነሱ መዲያት እንዳይሆን ብለው አልናገርም አሉ በዛው ደበደቧቸው ገደሏቸው ይሄ ነው እንጂ ሙስሊሙ ኡማ የተስማማበት ምንድነው አላህ ንግግሩ ጅማሬ የሚለው ጭራሽ መጨረሻ የሚለው አዘልይ ነው እንግዲህ ይሄ ወረደ የተጣፈው መጣፍ ነው የተጣፈው አላህ አዘልይ የሆነውን መልእክቱን አመላካሽ ነው ይሄ መጣፈው የታወቀ ነው ይቀያየራል በወረቀት የተጣፈ ነው ይሄ ምንድነው አዘልይ የሆነውን አመላካች ነው መخلوق ሲባል ይፈልግ ምንድነው ይሄን የተጣፈውን ነው ኸጡን ይሄን ምሳሌ አሊፍ ባተው የተጣፈው ነው ማለት ነው ይሄን የሙስሊሞች እምነት ችግር የለም ወደዛ እንትን እንላለን ያው የሰማው ባለፈው የተነሳውን እንትን ስላልከው ኤኒዌይስ ዋናው የዛሬ ቶፒካችን ግን ምንድነው እሱ የክፍል አካላት ጋር በተያያዘ ስለሆነ ሜቢ ዛኛው ላይ ጥያቄ ካለ ወይንም ደግሞ የተሳሳትኩትን የተናገርኩ ካለ እንትን ተለኛለ አክቹአሊ እኔ ያልኩትን ነው ኦልሞስት የደገምከው የሙተዝሊያዎችንም ኢማም ኢብኑ አንበልም ምንድነው ያሉት ሚላውን የተሰነ እንትን ብለዋል ችግር የለውም ኤኒዌይስ አምር ተረጋጋና ለስድብ አትሩት ተረጋጋ ምታምነው እኔ ተሳደብኩ አይደለም እሱን እየነገርኩት ነው አንድ ሙስሊምን አይሰድብም እምነቱን ቢያቅ ኖሮ ያ ሰውዬ አንድ ሙስሊምን አይሰድብም ሙስሊም ብቻ አይደለም ካፊርን አንሰርብም እኛ ሙስሊምን ቀርቶ ማንንም አንሳደብም ሙስሊምን አይደለም ታና ያለው ሁሉም ሊያተሳደቡ ነው ያለው ስለና ዋሃብያ ግን ምንድነው ማውደላ ዋሃብ ተከታዮች ግን ምንድነው እሱ ሌላውን ከነሱ የሚለያቸውን ቀጥታ ገደለው ነው የሚለው መስደብ ሳይሆን ቀጥታ አረደው ነው የሚለው አዎ እሱ የታወቀ ነው እንዲያውም ተናንተ በስተፊኛ ነው መግደል ያለብን ለምሳሌ ተናንተ በስተፊኛ ነው መግደል የሚለው ያ እሱንም ሰርቼበታለሁ ከዚህ በፊት ቪዲዮ የኢብኑ ተሚያን ደግሞ መጽሐፍ ጠቅሼ ዛሬ ሰርቻለሁ እሱን ቼክ አድርገው ክርስቲያኖች እንዴት ማድረግ እንዳለባችሁ ኢብኑ ተሚያ ሼክ አልእስላም ተው የተናገረው መግደል ሳይሆን ቀጥታ እንዴት አይሚን መሳደብ ሳይሆን እንዴት ክርስቲያኖችን አሰቃየተ እንደገን ቪዲዮ ሰርች ይችላልው አንዋር ስለዚህ ቶፒኩ ላይ አውራ ሽፍት ለማድረግ ሳይሆን ስላላህ ነው የተጠየቀው ስላላህ ብቻ መታቀው መልስ ካላወቅ ከስሮና ትማራለህ ሌሎች እንደሚማሩት አይሻልም እኔ ለሃለውኝ ኦኬ ስለዚህ አላህ ያካላ መጀመሪያ እስልምናው ነው ተረጋጋኔ ይስማኝና መጀመሪያ እስልምና ነው እስልምና እለም ማወቅ መጀመሪያ ማለት ነው ስለ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ጊዜ አንተውን ዘሰማለሁ ስትናገር ምናምን ማለት ነው ግን ጥያቄው መልሰው ተናገረው እያስፈር ተናገር እስልምናን አላወቀውም እስካሁን ገዳይ ነው ምናምን ይሄ ላይ አይደለም ነብዩ ሰለላሁ ዐለይሂ ወሰለም ያስተምሩ ሰው ግደሉ እንብለው አይሉም ወንድሜ መልስ የተጠየቀው መልስ ሙስሊም ካላችሁ ሁላችሁንም ወላሂ እተቂላ ብያችኋለሁ ይሄ ለካ ሙስሊም አይደለም አንተ ራስ እኔ እኮ ሙስሊም መስለኝ ነው እዚህ ሙስሊም ካላችሁ ብሎ ይሳደባል ገስት ላይ አረኸኝ እንደተቀመጥከ ከርሳው እንደ ሙስሊም ካላችሁ ትለው ሰዎች እንዴት ነው የምታስቡት ሁሴን ከአምስተኛ ክፍል ከፍ ያላችሁ ነው እዚህ ቤት ስገቡ ጭንቅላት ያላችሁ ነው ብያለሁኝ ምክንያቱም ኦቨር ስትባልጉ እናንተን የምታገስበት
ቶለሬት ማደርግበት አቅሙ አይኖረኝም። ታገሳችኋለሁ፣ ልሰማችሁ ፈቃደኛ ነኝ። አጉል በተሳደብክ ቁጥር ግን እኔ ድንጋይ አይደለሁም፣ ስሜት የሌለኝ አይደለሁም። አንድ ጠጠር ስወረውር ወር ነው ቤታችሁን ከፍታችሁ የምትሰድቡኝ። እንደዚህ ያለ ብላችሁ ፕሮፓጋንዳ የምትሰሩብኝ አንድ ወር ነው በትንሹ። ሰው አታልቅሱ፣ ቤቴ ገብታችሁ አሊያም አትግቡ። ቤቴ ውስጥ የምታውቀውን ትመልሳለህ። ተያያዥ ጥያቄ ካለ እኮ ይኸው እናንተ ጋርም አለ ብለህ ማለት ትችላለህ። ከዛ ውጭ ግን አታልቅሱ። ሁሴን እንኳን ደህና መጣ። ሁሴን ይሰማል? ማሜ ወይንም ሁሴን ሉክ የዲን ወታደርን ጥያቄ ልጠይቀው ፈልጌ ነበር። ሀሳብ ካለ ሀሳብህን ጨርስና ወይ ቀጥላለሁ። እሱ አካላት ክፍሎችን አያጸድቅም። ወርኔ ፎከስ ማደርገው ዋብያዎች ላይ ስለሆነ ያ ግን እሱን ልጠይቀው የፈለግኩት ለምሳሌ አልኢስራ ወልሚራጅን የሚቀበል ከሆነ እሱን መቼም ታሪኩን ታምናለህ አይደል? የዲን ወታደር መርሐባ አምናለሁ። ስለዚህ መሐመድ አላህ ያለበት ቦታ ጋር ገባ ብሎ ሲናገር ምን እያለ ነው? አላህ ያለበት ቦታ አለ ማለት ነው ወይንስ የት ነው የገባው መሐመድ? አላህ ያለበት ቦታ እኮ ገባ የሚል እኮ ነገር የለም። አላህ ያለበት ስፍራ ላይ ደረሰ አይልም ሐዲሱ? ላ አይልም። ፈአውሃ ማውሃ ነው። ሲድረቱል ሙንተሃ የምትባለው ዛፍ ታለፉ በኋላ ፈአውሃ ማውሃ ያለውን አላቸው። ያለው የተባሉት ደግሞ ምንድነው? ወፉሪዱ አለየ 50 ሶላ በእሳቸው ላይ 50 ሶላ ፈርድ እንደሆነባቸው አወቁ። ወሂና ወረደባቸው ነው እንጂ ያለው እዛ እሳቸው ያሉበት ወይንም እሱ ያለበት ሄዱ ገቡ የሚል ነገር የለም። በሐዲስም በቁርአንም አልመጣም። አይ ይሄው ሐዲሱን ከፍቼ ያሳያለሁ። እኛ እንደጠብቀኝ። ኦኬ ማሜ ይሰማል? ማሜ አቤት ይሰማል። እንኳን ደህና መጣህ። እንኳን ደህና ቆየህ። መልካም ሜቢ ጥያቄዎችን ሰምታችሁ ነው። የአላህ ስላላህ እያወራ ነበር። አካል ክፍሎችን ታጸድቃለህ? አይ እኔ አንድ ለራስ ጥያቄ ልጠይቅ ነው የመጣሁት። አንድ ጥያቄ አለኝ። እሺ ምንድን ነው? ከዚህ ጋር የተያያዘ ነው? አይ አይደለምና ሚዩት አድርገኛል። ስለ ሁሴን ሁሱ ስለዋራ ሚዩት አድርገኝ። ለምን እንዳደረገ ብቻ እሱን ንገረኝ። ያ ኩስ ስለሆነና ቆሻሻ ነገሮች እንትን ቤት ውስጥ ነው። ስለ ግለሰቦች እዚህ ሊወራ ሳይሆን እውቀት ላላቸው እንጂ ከ6ኛ ክፍል ላለፈ ተማሪ አንድ ደብም ተወራልኝ ልንገር ከ6ኛ ክፍል ላለፈ 6ኛ ክፍል ያቆመው እኔ አይደለሁም ያልኩት፣ ራሱ ነው ያለው። እስከ 6 ነው የተማርኩት ያለው። ሰው እስከ 6 የተማረ ሰው እንደ ምሁር አድርገህ የምትከተል ከሆነ ኢትዝ ሰማኝ ልንገርህ። እሺ እዚህ ጋር የሚመጡት አሁን ቆይ ልንገርህ። ይኸው ስለ ሃይማኖት ማለት ነው። አዳም አንተ በትንሹ እስከ 10ኛ ክፍል ተምረሃል። እሱ 6ኛ ክፍል ያቆመ ልጅ ነው። ስለዚህ ስለምናወራው ኮንሰፕቱ ራሱ የለውም። የሆነች ነገር ሸመደደ፣ እሷን ተረት ተረት ይነግራችኋል። 6ኛ ክፍል ያቆመ ተማሪ ከኔ ጋር ስታወራ አስበዋል? ስማኝ እንጂ ታዲያ ሄድና እስኪ 10ኛ ክፍል ደርሳል እንዳይበለው። ስለ ግለሰብ ስታወራ ስንመጣ 6ኛ ክፍል ያቆመን ተማሪ ነው። ከ6ኛ ክፍል ወድቆ ትምህርት በቃኝ ያለን ተማሪ ሄድና እሱ 10ኛ ክፍል ከደረሰ እንጠይቀውና ነው 10 አይደለም 8ኛ ክፍል ሚኒስትሪ ለምሳት አልፍ በለው ከ6 ነው ያቆመው። ኤኒዌይስ በእንደዚህ አይነቶች እየተመራችሁ ዋብያዎች እባካችሁ ስለምን የምናወራ እንኳን እንደሆነ አታውቁትም። የሚመሯችሁ ራሱ ዚስ ማሽ ስቱፒድ ስለሆኑ ማለት ነው። ስለ ግለሰብ ላይ ወራ ይመጣል። 6ኛ ክፍል ያቆመን ማለት ነው። ከዚህ በፊት ሚውት አድርገኛል። ስለሱ እዚህ ፕሮፌሰሮች ይኖራሉ፣ ጋዜጠኞች ይኖራሉ፣ ዶክተሮች ይኖራሉ፣ መምህራኖች ይኖራሉ። ኤኒዌይስ ጭንቅላት ያላችሁ ግቡ ሙላ። ለዛ ነው ያሲን እንኳን ደህና መጣህ። ያሲን
ከፍ ላድርገው እንግዲህ እሱ ከስድስት ስለደረሰ ከስድስተኛ ክፍል ያለፋችሁ ነው ግቡ ልበል። እሱ እንዲገባ ነው ባይዘ ከአምስተኛ ክፍል ያለፋችሁ ነው ግቡ ነው። እሱ እንዲገባ ነው ገሊ ደጋግሜ ከአምስተኛ ክፍል ያለፋችሁ ቤቴ መግባት ትችላላችሁ ብለው ለዛ ነው። ሁሴን መቀጠል ትችላለህ። መስፈርቱን ከስድስት ያለፋችሁ ብል እሱ እንዳልገባ ተከልክያለሁ እንዳይል ነው። አብራመኝ የተማሩት መምህራኖች ይኖራሉ፣ ተማሪዎች ይኖራሉ። እኔ ደደብ እንዳልሆን ካውቃሉ። ከስድስት ያላለፈ እየመራህ ደደብ ይላል። የፊዚክስ እና የማትስ መምህሮችን ጠይቃቸው እኔ ምን አይነት ተማሪ እንደሆንኩኝ። ሂድና ወንጂ ተምር ያለው ወንጂ ሂድና ጠይቃቸው። ፊዚክስ እና የማትስ መምህሮችን ጠይቃቸው እኔ ምን አይነት ተማሪ ደደብ እንዳልሆን ካውቃሉ ማለት ነው። ከስድስተኛ ክፍል የወደቀ ተማሪ ትምህርት አልገባ ብሎት እንትን ያለ ዋብያዎች ተው እንጂ ዋብያዎች በተማረ ተማሩ። ኤኒዌይስ ሱሱ ተመለስ። ሙሐመድ አይሰማም። አብዱራህማን እንዴት ነህ? እፎይ እንኳን ደህና ቆየህ። ሰላም ነው አይደለ? መስገኑ ጥያቄውን ሰምታል? እኔ ልልህ የፈለኩት ለመልስ ለመስጠት ነበር። ቀጥልሽ። ጥያቄውን ሰምታል? በጣም ኧረ ጉድ። ኦኬ መሐመድ ሐሰን ሁሴን ይሰማል? ሁሴን መሐመድ ዋብያዎች ዛሬ መማር ነው የፈለጉት። አንዳንዴ እንደዚህ ይሆናሉ። ቤት መማሮች አይፈልጉበት ቀን አለ። የዲን ወታደር አስፈራርታቸው ነው። አንተ ነህ ጥፋተኛ። አይ ስለሚዋሹ ነው። ችግር የለውም ግን ስመጣ እንዲታስገባኝ እፎይ። በጣም ይዋሻሉ እነሱ እና እኛ ያለበት ይዋሻሉ። እኛ ቤት እኮ መጥተው መዋያት አይችሉም። እና እንዲታስገባኝ ትመጣ ይገባሉ። እኔ ጋር የሚመጡ ልጆችን ታውቃቸዋለህ? ይገባሉ። የእናንተዎች እኛ ጋር አይመጡም። እነዚህ የሚባሉ ሰዎች አይመጡም እኛ ጋር። ያ ለመዋሸት እንዲመቻቸው ነው። እዚህ አንድ ነን በሚለው ሎጂክ ማጭበርበር ስለሚመቻቸው። ኤኒዌይስ ጀማል እንኳን ደህና መጣ። ጀማል ይሰማል? ሱሱ ነኝ። ኦኬ ዝምታ ነው። እሺ ምንቻች ዛሬ መማር ነው የፈለጉት። አሳዘኑኝ። መማር ነው የፈለጉት። ዛሬ ገብቷቸዋል። ሁሴን ሰማ እንኳን ደህና መጣ። ይሰማል? ይሰማል? ኔትወርክ አስተካክል። የኔ የሚቆራረጠው እሱ ነው። መሐመድ ይሰማል? ሎክ የአካል ክፍሎችን ያጸድቃሉ። እያንዳንዱ ደግሞ የተለያየ ፋንክሽን ካለው የጸደቀውን እናጸድቃለን፣ በተነገረልን እንናገራለን፣ ባልተነገረልን ዝም እንላለን ካሉ እንስማማለን። ስለዚህ አላህ አንገት አለው ወይ? አንገት ከሌለው ፊትና አይን አለው፣ ከታች ደግሞ እጅና እግር አለው። አንገት ግን የለውም። ጭንቅላት አለው ወይ? አልተነገረንም።
ጭንቅላት የለው አታምልኩ እናንተ። ጭንቅላት አልባ አምላክ አታምልኩ። ጭንቅላት የሌለው አምላክ እንዴት ነው የምታመልኩት? ክርስቲያን ጭንቅላት የሌለው አምላክ እንዴት ነው የምታመልኩት? ወንድ አታምልክ ይላል። ጭንቅላት የሌለው አምላክ እያመለክ ጭንቅላት አልባ እንዴት ነው የምታመልኩት? የአካል ክፍሎችን አጥልቆ ጭንቅላት የለውም ማለት አምላኬ ጭንቅላት የለውም ይኑረው አይኑረው አላውቅም። አምላኬ ጭንቅላት ይኑረው አይኑረው አላውቅም ብሎ ማመን በራሱ ምን ያህል ውድቀት እንደሆነ። ኦኬ ካልተገለጸ የለውም አለውም ማትል ከሆነ ብልትስ አለው የለውም? አልተገለጸም። ሁለቱም የለውምም አልተባለም አለውም አልተባለም። ስለዚህ አላህ ወሸላለው የለውም። አቡዝ ቢላሂ ሚነ ሸይጣን ረጂም ለምን ትደነግጣለህ? ስላልተገለጠ አሁንም ልክ እንደ ጭንቅላቱ የለውምም አንልም አለውምም አንልም ብለህ ነው የምታልፋት። ስላልተገለጠ የአካል ክፍሎችን ስላጸደቃችሁ ነው። እኛ ለአምላክ እጅ የምትባል እግር የምትባል ጣቶች የሚባሉ አይኖች የሚባሉ የተነጣጠለ የአካል ክፍል ድምር ውጤት ነው ብለን አናምንም። በአካል ክፍል ድምር ስብስብ ነው ብለን አናምንም። እነሱ ግን ያምናሉ። ኦኬ ተገለጡ፣ የተጠቀሱ አሉ። ያልተጠቀሱትስ ጭንቅላት ካለው ፂም አለው የለውም? ያምን ጸጉር አለው የለውም? ወገብስ አለው የለውም? ኦኬ ወገብ የሌለው ታፋ ብቻ ነው። ታፋው ዝም ብሎ አየር ላይ የተንጠለጠለ ነው። እግሩ ምን ላይ ነው የተሰካው? እጁ ምን ላይ ነው የተሰካው? ኢማጂን ጭንቅላት የሌለው አይን ብቻ ያለው አይምሮቹስ አሉት። አምላካቸው ጭንቅላት የለውም፣ አይን አለው። ሁለት እጅ ያለው የለውም። ሁለት እግር አለው፣ ሽንጥ የለውም፣ ጉልበት የለውም። መጠየቅ የፈለግከውን ጠይቅ። ይሄው እየጠየቅኩ እኮ ነው። ቀጥል እኮ አላህ ሱብሓነሁ ወተዓላ በሰው አእምሮ የሚገመት አይነት ፈጣሪ አይደለም። እሱ አይወልድም አይወለድም፣ ፍጹም አምሳያ የለውም አንድም። እኔ ወለዳል ወለደ ብዬ ጠይቅ ወልዷል አልወለደም ብዬ እኮ አንተ አሁን ለምሳሌ ወልዷል አልወለደም ብዬ ጠየቅኩህ። አልወለደም እኔ አልጠየቅኩም። እሱን አላህ ያለው የለውም። ለይሰ ከሚስሊሂ ሸይ ብሏል አላህ ሱብሓነሁ ወተዓላ ቁርአን ላይ ማለት ነው። እኔ የሚመስል ምንም ነገር የለም ብሎ ተናግሯል። እጅ ያለው የለውም ነው ያለው ጥያቄ። ሄሎ ፎይ ይሰማል? አይሰማም። ትንሽ ጮክ በል። እሺ ሰው ኤችአይቪ ይዞት ጸበል ገብቶ ቆሎ እየበላ የሞተው ነገር እንዴት ይታያል በ21ኛው ክፍለ ዘመን? እንዴት እንደዚህ ተብሎ ይታያል? መሐመድ የአይሻ ጭን ላይ ሆኖ ለአጭ እየተጋተ ከሚሞተው ሰው ቆሎ እየበላ ጸሎት እያደረገ ቢሞት ችግር የለውም። ምንድነው ኤችአይቪ ይዞት ይሄ ነገር አስተያየት መደረግ አለ? ችግር የለውም። ቀኑ ከደረሰ እንኳን ቆሎ እየጾመም ይሞታል። መሐመድ ግን ሊሞት እንኳን የአይሻ ደረት ጡቶች መሃል ሆኖ ለአጭ እየተጋተ ነው የሞተው። እሱስ እንዴት ይታያል? ለአጭ እየተጋቱ መሞት ለአጭ መድኃኒት ነው ብሎ ስላስተማረ ማለት ነው። ክርስቲያን አንዴ ክፈትልኝ ለአጭ መድኃኒት ነው ያለበትም እና ለአጭ እየተጋቱ ከመሞት ቆሎ እየበሉ ጸሎት እያደረጉ መሞት በአስር ጣዕሙ የተሻለ ነው። ሰራም ለምንድን ነው የማታገባው? ለአጭ ሰው ሊሞት ለአጭ ከሚስቱ ጋር እየተጋጋተ እንዴት ይሞታል? ዮንክ ጌ መሐመድ መስዬ ነው እንዴ? አንተ መሐመድ አይደለሁም እኔ። ነብይህ መስዬ ከሆነ ተሳስተሃል። ነብይህ እንትናን ዲያ ከልቢ ተው ነብይ መስዬ ነው። ተው የነብይህን ወደ እኔ አታምጣ። ነብይ ዲያል ከልቢን ዲያል ከልቢ ነብይህን እንትን ይለው ነበረ፣ ያጫውተው ነበረ። ዲያል ከልቢ ማለት በጅብሪል መልክ የሚመጣለት ማለት ነው። ሜቢ ይህንኛውን ቶፒክ አታውቁት ይሆናል። ሜቢ ይገባበታል እና እንዳታለቅሱ። ኢላ እንዴት ነህ? ሰላም ነው። መስገን እንኳን ደህና መጣህ።
ዳና መልካም አላህ አካላቶች አሉት ብለህ ታምናለህ? አላህ አካላት አለው ብለህ ታምናለህ? አላህ ምን አለው? አላህ አካል አለው ብለህ ታምናለህ? እንዴት የለውም? ምን አለው? ጥያቄህን ግልጽ አድርግ። ቃላት ነው ያልከው ወይስ አካላት? አካል ክፍሎች፣ የአካል ክፍሎች። ለሱ በምድር ላይ አምሳያም የለውም ብጤም የለውም። እያለ የለውም። ምን ነው ማናቃቸውን ስዕል ሰርታቸው ልትሰጡን ነው? እንደናንተ በውሸት አናመልክም እኮ። አለው የለውም? አለው የለውም ነው ጥያቄው። እያለ የለውም። ለሱ ቢጤ ማን ሰጪ ያደረገ? እኮ አለለውም ነው ያልኩህ እንጂ ሰጣው አልሰጠው አላልኩም ወዳጃችን። ትክክል። ስለዚህ ለሱ ምንም ነገር መስጠት አንችልም። እኛ ፍጡሮች ነን እኮ። አንተ ማንህና ነው ለሱ አምሳል የምታደርግለት? አንተ እኮ የሰው ልጅ ነህ። መጀመሪያ ራስህን እወቅ እንጂ። ምንድነው እሱ ጭንቅላት ነው እንደሞላው? አዳምጥ። ማንን ይመስላል ብዬ አልጠየቅኩህ። አላህ ልጅ አለው የለውም ብዬ ነው የጠየቅኩህ። ልጅ አለው ብለህ ታምናለህ አታምንም ነው የጠየቅኩህ። ማንን ይመስላል ብዬ አልጠየቅኩህ። እኛ እኮ ሙስሊሞች ነን፣ ክርስቲያኖች ስላልሆን በአምሳል አናምንም። ለሱ ቢጤም የለውም አምሳይም የለውም። አይወለድም። እኛ እኮ ጤናም የለውም። እኔ ስጠይቅ እሱ ጋር ሌላ ነገር ነው እንደሚደርሰው። ማንን ይመስላል ብዬ ጠየቅኩ እንዴ? እኔ እጅ አለው ወይ አይን አለው እግር አለው ብለህ ታምናለህ ወይ ነው እንጂ አልኩ። ማንን ይመስላል ብዬ አልጠየቅኩም ነው ጥያቄው። አንተ ጋር ሲደርስ ጆሮ ውስጥ ሌላ ነገር ነው የሚሰማው። አለው የለውም በል። በእንደዚህ በክፍልፍል አካል እናምናለን አናምንም በል ነው። አንተ ጋር ሲደርስ አላህ ማንን ይመስላል በሚል ጥያቄ ነው የሚመጣው ወደ አንተ። ምንድነው እሱ እያለኝ ያለው? እሱ ጋር ሲደርስ ሌላ ጥያቄ ነው የሚሆነው። ሰማለህ አይደል ክርስቲያን? ሰማለህ? ምንድነው እያለኝ ያለው ልጁ? ምንድነው እያለኝ ያለው ዛሬ? ሚዩት ነህ? ሰማለሁ። እሺ አጠር አድርገን እንድንረዳዳና እንድንጠያየቅ እስከሆነ ድረስ በእፎይ ቤት ዛሬ በአጋጣሚ ስመጣ አስገባችሁኝ። ያው ሀሳቡን እየጠየቀ ነው፣ እኔም ለመመለስ ዝግጁ ነኝ። ይጠይቅ፣ ሀሳቡን እየመለስኩለት ነበር። ግን ይናደዳል። ሀሳብን ማስጨረስ አለብህ እፎይ። አንድ ነገር አዳምጠህ መስማትም አለብህ፣ መናገርም አለብህ። ጥያቄ ምን ነበረ? ላይላ ጥያቄን ካልሰማው እንዴት ነው የምመልስልኝ? የጠየቅኩህን እኮ አይደለም እየመለስክ ያለው። ጥያቄን ንገረኝ። ምንድን ነው የጠየቅኩህ? የእናንተ አምላክ አላህ አምሳል አለው ወይ ነው ያልከኝ። አልወጣኝም አላልኩም። እና እጅ አለው እግር አለው ስትለኝ ምን ማለት ነው? ነው በአማርኛ ነው በኦሮምኛ የሚገባህ? አንተ እንዴት ነው እንደምታስበው? ኦልራይት እሺ። እጅ ማለት ምን ማለት ነው? የሰው አካል ማለት አይደል? እንደዛ አይተረ እሺ እንዴት ነው? እሺ አስረዳኝ። ጥያቄህን አስረዳኝ በደንብ እንግባባ። እሺ
ኦኬ እሺ አላህ አደምን በእጆቼ የፈጠርኩት የሚለው ስለዚህ እያመሳሰለ ነው ራሱ ከምንድን አላህ እጆቼም አይምን አደምን በሁለት እጆቼ የፈጠርኩት ሲል እያመሳሰለ ነው ወይ? አዳምጥ መጀመሪያ አንተ የመጽሐፉን ሎጂክ መረዳት አለብህ ወይንም ተረርተህ ሰው ለማደናገር አትሞክር። ምክንያቱም መጽሐፍን መረዳትና ማንበብ ስትችል ሚዛርቆይ እኔና አኪዝ አታደርግ፣ እኔና አትሳደብ፣ አስተምሮቱን መልስ። አንተ እንደዚህ አትበለኝ። ኖ አናምንም መፍትሄ ነው አለው መፍትሄ ነው የለውም መፍትሄ ነው። እኔና አትሳደብ፣ እኔና አትንካ። ስንቴ ልንገርህ? አይ እኛ አላህ እጅ የለውም ብለን ነው የምናምነው። መፍትሄ ነው መፍትሄ ነው። ቁርአን ነው እኮ ያለው እኔ አይደለሁም። ሱራ 38 75ኛው አያ ላይ ነው ካለው አቃጥላው እኔ እኮ እያልኩ ያለሁት አንተን መሳደብ አልመጣሁም። ይሄም ስለ ሃይማኖትም አይፈቅድልኝም። ሰውን መሳደብ መዝለፍ አልችልም። እየነገርኩ ያለሁት ለማስረዳት እየሞከርኩ ነው እንጂ አንተን ልሰድብ አልመጣሁም። ምክንያቱም እሺ ምንድን ነው የጠየቁ? ስለ ጥያቄው ላስረዳህ እኔ ተንተና አድርጌ ነው እንጂ ግጥም አድርጌ ዝም ብዬ ባጭር አልመለስልህም። ጥያቄ ምንድን ነው? እኔ ያንተ ጥያቄ ሰውን አደምን እንዴት ፈጠረ? በእጆቼ ነው የፈጠርኩት እንዴት ያመሳስላል ወይ ነው ያልከው? ያመሳስላል አልወጣኝም። ቆይ አደም ከየት ነው የፈጠረው? የሰው ልጅ ከየት ነው የተፈጠረው? ከምድር ነው ከምንድን ነው የተፈጠረው? ታፈር አይደለም እንዴ? ያመሳስላል አልወጣኝም። ከምድር ፈጥሮታልና ያላህ እጅ ካፈር የተሰራ ነው አልወጣኝም ያላልኩ ነገር። እሺ ምንድን ነው ያልከኝ? አላህ እጅ ያለው ወይ ነው ጥያቄ። አንተ እንዴት አለው ወይ? ምን አይነት ጥያቄ ነው ይሄን የምትጠይቀው? መጀመሪያ ያላንዳች ነገር እንዴት ዓለም መፍጠር ቻለ? ሰማይና ምድር እንዴት መፈጠር ተቻለ? ሁን ሲለው ይሆናል እሱ። እያንዳንዱ ነገር እጅም ሊኖረውም ባይኖረውም እያንዳንዱ ነገር ዓለምን የፈጠረው አላህ ነው። ለሱ ምንም አይነት ቢጤም ሆነ አካልም መስጠትም ማድረግም አንችልም። አንተ እኮ የሰው ልጆች ነን። አንተ ማንህና ነው አንተ ለሱ አምሳልና ምትል የምታደርግለት ወይንም ለሱ አካል የምታደርግለት? አንተ እሱን ነው የፈጠርከው? እሱን ነው እንዴ አንተ የፈጠርከው? እሱ እኮ ነው አንተን የፈጠረክ። እኔ ለምን ትወቅሰኛለህ? እኔ አትወቅሰኛ። አይ እኔ እናንተ የምንመስለው በሰዎች ነው። ገባህማ? እኛ ሰዎች አዳምጠኝ፣ እኛ ሰዎች የምንመስለው እኛ ፈጣሪ አይደለንም። እሱ ነው እኛን የፈጠረን። እያዳመጥከኝ ተሆነ ማለት ነው። እኔ ማንን ይመስላል? አላህ አልወጣኝም። ጥያቄም አይደለም ወገኔ፣ ጥያቄም አይደለም። እሺ አንድ ኩን ፈየኩን አለ። ኩን ፈየኩን ሁን ሲለው ይሆናል። አዎ ከስር ያለው ኩን ፈየኩን ይሄ የአረበኛ ፍቹ የሚሆነው ሁን ሲለው ይሆናል ነው የሚለው። እያንዳንዱ ነገር በሱ ትእዛዝ ስር ይሆናል። እሺ ሰላም ነው። ኩን ፈየኩን ኧረ እኔ ከስር ያለውን ስሙን የጠራሁት። ሰላም እንዴት ነው? ሰላም ነው ይመስገነው አለን። ሙስሊም ነኝ አልሐምዱሊላህ። መልካም። አላህ አካላት አሉት ብለህ ታምናለህ? የአካል ክፍሎች የአካል ክፍሎች አላህ አሉት ብለህ ታምናለህ? አላህ ተባረከ ወተዓላ አለ፣ ወላኪን ግን ፍጥሩን አይመስልም። ለይሰ ከሚስሊሂ ሸይኡን ሁሉ ነገር ነው። ኦኬ ይመስላል አልወጣኝም። እኔ አላህ እጅ አለው? የሰውን አካል አላህ እጅ አለው አለው፣ ወላኪን ነው እኛ የማይመስል እጅ አለው አላህ? ተባረከ ወተዓላ እጅ አለው፣ ወላኪን የምትለውን ከፍያውን እኛ ማወቅ አንችልም። ኦኬ ያስቀመጠውን እናስቀምጣለናል። ችግር የለውም። እሺ ተስማማው። ስለዚህ አላህ የፍጡራንን የማይመስል እጅ አለው፣ ከፍያውን ግን አላህ ነው የሚያውቀው አይደለ? አይዋ
ኦኬ ላይ እንደዚህ ብዬ ተጠየቅኩ ተስማማለህ? በዚያ አፎይሽ አንድ ጥያቄ ልጠይቅህ፣ እኔም እንደጠየቀኝ እኔም እንድጠይቅህ ፍቀድልኝ። እሺ አላህ እጅ አለው ወይንም አካላት አለው ወይ እያልክ ነው እየጠየቅ ያለው። እኔ እያልኩህ ያለሁት ለሱ አምሳያም ሆነ አካል ማድረግ አንችልም፣ ነገር ግን በሱ አካል ላይ የሚያውቀው ራሱ ነው። ገባህ አይደለ? እያንዳንዱን ነገር ግን ፍጥረት ዓለምን መፍጠር ይችላል። ሁን ሲለው ያደርገዋል። ሁሉንም ነገር በሱ ትዕዛዝ ብቻ ነው የሚሳካው የሚሆነው ማለት ነው እያንዳንዱ ነገር። ሁለተኛው የምነግርህ ነገር ቢኖር እግዚአብሔር አንተ ያንተን ጥያቄ አላህን እንደዚህ እንደጠየቅ እግዚአብሔር አካል አለው ወይ እስኪ ልጠይቅህ፣ አንተን እስኪ መልስልኝ። አላህ ማለት እግዚአብሔር ማለት ነው። እግዚአብሔር ማለት አላህ ነው አይደለም? በአንተ ሎጂክ መሰረት እስኪ አንተ ልጠይቅህ። ላይላ እኛ እግዚአብሔር አላህ ነው ብለን አናምንም። አላህ አዳምጠኝ። እሺ አሁን እግዚአብሔር እጅ አለው ትላለህ? ንገረኝ እስኪ ንገረኝ። የኛን ከሆነ አናጸድቅም። ቅድም መልሻለሁኝ። የኛ አናጸድቅም። የክፍለ አካላቶች ፓርቶች ስብስብ ነው ብለን አናምንም። እጅ በአጥንት አይን ምናምን የሚባሉ ስፔሲፊክ ፋንክሽን ያላቸው የአካል ድምር ውጤት ነው አምላክ ብለን አናምንም። ምክንያቱም አምላክ መንፈስ ነው ብለን ነው የምናምነው። እኛ ደግሞ ከእናንተ ይለያል። ስለዚህ አንተም አታምንም። ከስር ኩን ደግሞ አላህ አካላት አሉት፣ እጅ፣ እግር፣ ባት ምናምን የሚባሉ የተናገሩት ያጸደቀውን እናጸድቃለን። ከፊያውን ግን አላህ ነው የሚያውቀው አለ። አካላቶች አሉት ማንን? እኛን የማይመስል ሜቢ እጁ በጣም ትልቅ ሊሆን ይችላል፣ በጣም ትንጥዬ ሊሆን ይችላል፣ በጣም ቀይ ሊሆን ይችላል፣ በጣም ጥቁር ሊሆን ይችላል። ማንን ይመስላል? እጁ እኛን አይመስልም። ወይት ላይ ነው እንደዛ ኃይል እንትን ያለው ጽሁፍ አለ፣ ማስረጃ አለ። ያለ ማስረጃ አናወራም። እያንዳንዱ ነገር የተጻፈን ነገር ከነቢያት የመጡልንን መጽሐፎችን በማንበብ ብቻ ይሁን። ሎጂካችን እሱ ላይ ብቻ ነው ትኩረታችን። ማስረጃ አንጠበለው። አዳምጠኝ። እኔ አይደለሁም ያልኩት እኔም አይደለም ብዬ ነው የራሴን ነገርኩ። የራሴ ፈጣሪ እጅ፣ እግር፣ ባት፣ ፊት፣ አይን ምናምን የሚባሉት የአካል ክፍሎችን አናጸድቅም አልኩ። ወንድምህ ግን ለአላህ እናጸድቃለን የፍጡራን የማይመስል እጅ አለው፣ እግር አለው፣ ባት አለው ብሎ ያምናል። ማ ኩን ፈየኩን። እሱን ነው መጠየቅ ያለብን፣ እኔን አይደለም። እኔ እሱን ሳይሆን አዳምጠኝ። ለአንተ በእንደዚህ አይነት ስህተት ውስጥ ያልሆነ ጥያቄዎችን ጠይቀህ ሰውን ለማወዛገብ እየሞከርክ እንዳለ ይሰማኛል። እንደዛ ሳይሆን አንተ በእሳቤክ በራስ አስተሳሰብ ማለት ነው እንዴት ይሄንን ጥያቄ ልትጠይቀው ምን እንፈልገህ ነው? በቀጥታ እስኪ ሙስሊሞች መጠየቅ የፈለግከውን ነገር ጠይቅ። እሺ ቴንክ ዩ። ጥያቄ ገና አልተጀመረም። ጥያቄን መግቢያ ጀመርን። ላኢላሃ ግን በጣም እየረበሽክ ነው። ጥያቄዎችን አድሬስ አታደርግም። ሁሌ የምታደርገው ምንድነው? ትችት ነው። ትችት ደግመህ ከተቻ አወርዳለሁ። ሶሪ ሳተች ምላሽ ብቻ ትሰጣለህ ማለት ነው። ቤታችን የተማረ ሰውና መመለስ የሚችልበት እንጂ ብቻችን የምናወራበት ቤት አይደለም። ተረት ተረት የሚወራበት ቤት ሳይሆን መረጃ ክፍተን የምናወራበት ቤት ነው። የምታወቀውም በዛ ነው። ለኦዲየንሶቼ ክብር አለኝ። ተረት ተረት ከኪሴ ማውራ ሰው አይደለሁም። ማስረጃ መክፈት ችግር የለብኝም። ማስረጃ የማሳየትም ችግር የለብኝም። አታክ የሚያደርገኝ ሰው አልፈልግም። አታክ ካደረጋችሁኝ ወደ ነብያችሁና ወደ አስተምሮታችሁ ስለመመልሰው ሊያበሳጫችሁ ይችላል። ሪስፔክትፉል ለሆኑ ሰዎች ከኔ በላይ ሪስፔክት የሚያደርግ የለም። እንድታወሩ ምድል ሰጣችሁ። ደጋግመህ ላኢላሃ አስተምሮትን ግለጥ። አስተምሮትን ብቻ ተናገር። እኔ ለምሳሌ የለውም አለው ብትል በፈለከው ነው የምመራው። የለውም ካልክ እስማማለሁ፣ አለውም ካልክ እስማማለሁ። አንተ በምታምነው ነው መሞግትህ ማለት ነው። ስለዚህ ስትጠየቅ እኔን አትሳደብ። በዛ በተቻለ መጠን እሺ። አልሰድብህም። እኔን እስካልሰደብክ እምነቱን እስካልሰደብክ ድረስ እኔ ሰውን አልሰድብም። ስሜታዊ የምታደርገው እምነት ስትሰደብ ብቻ ነው። እኔም ብትሰድበኝ ብትመታኝም አይገርመኝም። እያንዳንዱ ነገር ነቢያቶች ላይና በአላህ ላይ መሳለቅን ግን ስታመጣ የምታገስበት ምንም አይነት ምክንያት የለኝም። ልሳደብ እችላለሁ። እንደዛ አላደርግም። ተተሳደብክ ነው። እኔ አልሳደብም። ወደ ጥያቄ ኢምራን የሚባለውን ልጅ ባለጌ ነው የሚታርጉት ቀፋፊ ሰው እየተሳደበ ስለሆነ ኤኒዌይስ በደንብ አስተውል። ስለዚህ ጥያቄው ደግሞ ሞር ፎከስ አድርገና የምታምነውን ብቻ ተግለጽና አለት። ስለዚህ አላህ የአካል ክፍሎች እጅ፣ እግር፣ ባት፣ ፊት፣ አይን የሚባሉትን አታጸድቅም ማለት ነው አንተ። ይሄንን እያልኩ ያለሁት ነቢያቶች የተጻፈ መጽሐፍ ላይ ገልጸን ስናይ በማስረጃ ሲያሳዩ የዘኔ ነው። እኔ እናንተ ስለተስማማን አንድ ነገር አድርገን ወይንም ሰተን ማለፍ አንችልም። አንተ እኮ ተመሪ እኮ ነህ።
በነቢያቶች ነው እንድትመራ ይታዘዝከው። እሺ ነቢያቶች የሰዎች መሪ ናቸው። አዳምጠኝ፣ ልጨርስ። ፈጣሪ ንገረኝ። እሺ አለው ነቢያቶች የሰዎች መሪ ናቸው። ሰዎች ደግሞ የእንስሳቶች መሪ ናቸው። አዳምጥ። በነዛ ነው የምንመራው እንጂ ዝም ብለን እኔና አንተ በተስማማነው መንገድ የሆነ ነገር አጥርቀን ሰተን የምናልፈው ነገር የለም። ይሄ ክርስትና ላይ መጽሐፍ ቅዱስ ላይ ነው ይሄ የሚቻለው። በሙስሊም ግን አንዲትን ሐርፍ መቀየር አትችልም። ቁርአን ላይ ኢስላሚክ ዲሌማ ይሄንን ጭንቅላት እዛው ነው የሚመጡት። እምነት ፈጣሪህን ንገረኝ ያልኩት ተረት ተረት ያወራል ስቲል